ለአእምሮ ሊከብድ ይችላል። ስለዛ በጣም ብዙ ሰዎችም ለአእምሯቸው ከብዷቸው ኤችቱ ይሏል። ግን በቃ ይህ የእግዚአብሔር አሰራር ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ይኸው ከአፈር አበጀ ይልና ለምሳሌ አፈር ሰው ይሆናል ስጋ ይሆናል ቢባል ማን ያምናል? ማንም አያምንም። ግን እግዚአብሔር አምላክ ከምድር አፈር አበጃጅቶ እፍ አለብህ፣ በቃ ስጋ ሆንክ እና አፈርና የምርም ያንተ ስጋ ያን ያህል ግንኙነት የላቸው ማለት በአንተ ስጋ ውስጥ የሚካሄዱ ነገሮች አፈር ጋር ሲኬድ አታያቸውም። ግን ከዚህ ምንም ከማይገናኝ ነገር ግን ከአፈር መጀመሪያ ፈጥሮናል፣ ከውሃ ግን ዳግም ፈጥሮናል እያለ ይናገራል። ይህ የእግዚአብሔር አሰራር ነው። ስለዛ በእግዚአብሔር አሰራር በዕለተ ዓርብ እንደ አዲስ ይቅርታ፣ በቅዳሴ ላይ እንደ አዲስ የምንሰዋው የለም። ግን የዕለተ ዓርቡ ራሱ ኤክስቴንሽን ነው። ራሱ ዕለተ ዓርብ ላይ የነበረውን እሱ ላይ ነው ቀጥታ የምንሄደው። ራሱ ዕለተ ዓርብ ላይ የቀረበውን ነው ይዘን የምናቀርበው፣ እግዚአብሔርም የሚቀበልልን ማለት ነው። ለዛ ነው በሚልኪያስም ሲናገር ምንድነው አሕዛብ የተሻለ መስዋዕትን እንደሚያቀርቡ የተናገረበት ክፍል አለ ከአይሁዳውያን ይልቅ ማለት ነው። በቃ እሱ ማለት ነው የቅዱስ ቁርባን እንደሆነ ያስረዳሉ። እነ ሰማዕቱ ዮስጢንም እሱን የሚያመለክት ነው ብለው ያስቀምጣሉ። እና እንደዛ ነው። ቴንኪው አኬ። አንቺ ጥያቄ አለሽ? አይ እኔ እንኳን የለኝም ጥያቄ የለኝም። ግን ትልቁ ላይ የሆነ ሰው የለውም እኮ እንትኑ ገዝቱ ባዶ ነው። ምንድን ነው ቤት ምን ሆነ? ቤቱማ እንትን አልታይም። አንቺ አለ ትልቁ ላይ ላረገ ፈልጌ እምቢ አለኝ። አይቻልም የሆነ ነገር ትልቁ ላይ እኮ ነው። እንትኑ ትምህርቱ አዞረሽ ወይስ በእውነት ለእኔ አይታየኝም። አንተ ትንሽ ላይ ነው ያለኸው። እባክህ በቃ ኔትወርክሽ ነው ማለት ነው። ኔትወርክሽ ማለት ነው። ቀጠን ያለ በቃ ምንም እዚህ ሀገር ስለሚደግሙ እኔ የሆነ ጊዜ ላይ አንድ ጀለስ ነው አሉና ሉተር እሺ ወይስ ይጩቤ ይቅር? እሺ ይቅር በቃ ጋይስ ታፕ አርጉ። ልጫወት ቢኩ ማለት ሉተር ላይ ልጫወት ሳይሆን እኮ ሉተር ደጋሚ ነው አልከኝ እኮ እሱን ልትል ፈልገህ ነው? አይደለም አይደለም። ሉተር ምን አሁንማ አንቺስ ደጋሚ አሉሽም እንዴ? አቡነ ዘበሰማያት አደገ በእውነት እንዴ? ሉተር ጀግና ደጋሚ ነው በእውነት። አንቺ አደገም እንዴ? አንተን እኮ አሁን የተለመደው ይሄ ድግምት ምናምን ነገር ሌላ ስለሆነ ያስቀኛል እንጂ እሱ ራሱ አይተሽዋል አይደለ? እዛ ምን ላይ ነው? ላርጅ ካቴኪዝሙ ላይ ነው ስሞል ካቴኪዝሙ ላይ ይሁን እንጃ ብቻ ቆይ ሲስ ያው እንግዲህ አንተ ታቦከዋለህ መታ አንዳንድ ደግሞ እሺ ሁሌ እንደማንስማማ እያወቅ ቅድም እዛ ጋ አንድ በአዲስ ኪዳን ምን መስዋዕት የሚባል ነገር የለም ብሎ ክሌም ስላደረገ ቆይ እንትን ነው የሚሆነው፣ ጉንጫ አልፋ ክርክር ነው የሚሆነው። ቆይ ትንሽ እዚሁ እናወራና ከዛ ነን ስወጣ እናንተ ታወራላችሁ። እስከዛ ሲሲ አንተን አትበይዋ ሙዴን እና ምንድነው ሉተር ምንድነው ጸሎት ሃይማኖትን ድገሙ ይላል። ጸሎት ሃይማኖትን አቡነ ዘበሰማያትን ድገሙ ይላል። እና ግን መካነ ኢየሱስ እኮ ይደገማል እኮ አይደል? ይደገማል። አልክና ትክክል። እሱም ያዛል ሉተርም። እና ስለዛ መካነ ኢየሱሶች ደጋሚዎች ናቸው። ጥሩ ነው፣ ደስ ይላል። እኛም ደጋሚዎች ነን። እኔና አንቺ ደጋሚዎች ነን። ከታላቅ ይቅርታ ጋር ተቃውሞ ያለው ሰው ካለ ድግምቱ ተቀበልሽ ምንድን በኢትዮጵያ እንትን ደግም የሆነ ያለለ ሌላ ነገር ነው የሚመስለው። በኢትዮጵያ ሳይሆን ያው አንዳንድ ሰዎች ያው በመጥፎ እንትን ብሎት እንጂ እኔ ኢትዮጵያ ውስጥ አይደለሁ እንዴ? ቃሉ ኔጌቲቭ ኢምፕሊኬሽን ስለተሰጠው ነው መደጋገም ማለት ነው። ደግሞ መጸለይ ማለት ነው። ጌታችን አባታችን ይህን ጸልዩ ብሎ ሰጥቶናል። እሱን ደግመን እንጸልያለን። እሱ ነው መድገም ማለት ነው። ሪፔት ማድረግ ማለት ነው። እንትንማ የሉተርማ ቅድም ልል የነበረው እሱ ሳይሆን ምንድነው
አንዲት ሚስት አገባና እኔ የሚመችኝ ምንድን ይጠራል አንዲቹን ሰዓት ትዝ ብሎኝ እንዴ ከመሰዊያ ወደ ሚስት ሌላ ነገር ሊያመጣ ነው። ፐርሰናል አይደለም። አንዲቹ አይደለም። ሉተር ለሌልበት አይደለም። ፐርሰናል ላይፍ አይወራብኝ አይደለም። እንዴ ሂድበት አኬ እንደዛ እኮ አይደለም። አንቺ ሉተር ለሌልበት እኮ አይደለም። ኧረ እኔ ሌላ ጨዌ ነው። እኔ ያቆይስ ብለሽ አይ ንገራት ይሄንማ ተስማኝ። አይ አናና ሉተር አንዷን አገባ ተባለ። ስትዝ ሲለው ስሟ ጠፋበት ማለት ነው። የሴትዮዋ እዚህ ቲክቶክ ላይ ያለ ጀለስ ነው። ስሟ ጠፍቶበት ማን ቢላት ጥሩ ነው? ሀና አላለም አናገሩን የበረደበት እንዴት የሉተር ሚስት ሀና የምር ስሟ እኮ እንደዛ ነው። ካትሪን እኮ ነው ስሙ። ሀና አይደለችም የሉተር ሚስት ካትሪን ነው። ካትሪን የሚለው ስሙ ሲጠፋበት ፊት ለፊቱ ላይ የመጣሽበት አንቺ ነሽ። ሀና አላለም። ሀና ገብሩን ነው እንዲያገባ ስለ ሉተር ሲወራ ያሉ ስለ ሀና ሲወራ በቃ የመጣለት ጭንቅላቱ ላይ ሀና ገብሩ ናት። ሀና አላለም። ኧረ እናንተ በኢየሱስ ኧረ ጥራው በጌታ ካለ እስቲ በእናትህ አለ እንደዚህ እኔ እንጃ ቢመጣ አሪፍ ነበረ። አነፈረኝ እኮ በጌታ እኔ ለሞት ምን ቀረኝ? እሱን እየሰማሁ በጌታ በኢየሱስ ከሀና ማርያም ጋር ተያይዞ ታሪክ ስላለው እንትን ብሎ እንዳይሆን ተተምታቶበት እንዳይሆን እኛማ አንቺ ሀና ትዝ አልሽ ብለን እኮ ቅድስት ሀና ከእመቤታችን እናት ጋር በተያያዘ እንደዛ እንዳይሆን ተምታቶበት እንዳይሆን ሰውዬው ማለት ነው። አልመሰለኝም። እኔ በቃ ሀና ሲል ሀና ገብሩ መጣችለት በቃ ፊት ለፊት ወዳልኩ አልቻልኩም። ስሟ ሲጠፋበት ያችን ያስብ ሀና የምትባል ራሱ ሲመጣ ይቻላል። ቆይ እሺ እንግዲህ ካለ የሚገርም ነው። አሪፍ ቤሊ ኤክስቴንሽን የሚለው ነገር በጣም አሞታል። ምንድን ነው እያልኩት ሸንገር ዘድር እንትን እኮ ነው ችግሩ። በእናትህ አንዳንድ ሰዎች ማለት ነው የክርስትና ነገር ምንድን ነው የሆነ ልክ 2 ሲደመር 2 4 ብለህ እንደምታስቀምጠው ለአእምሮ ነገር ስክትክት ካላለ የመቀበል ፍላጎት ያላቸው ነው። በእናትህ በጣም ግራ ገባኝ። ጌታ መሰዋቱ ቃል ቀጥሏል አልክ? እስቲ አስረዳኝ ይባላል። አይቀጥሏ አንዴ ነው። የአንዴ የተሰዋው መስዋዕት ግን ሁሌም እኛ ክርስቲያን ውስጥ ሕያው ሆኖ ይኖራሉ። ኤክስቴንሽን ያልከው ምኑን ነው ጌታ? የዕለተ ዓርቡ የዕለተ ዓርቡ የራሱ ኤክስቴንሽን እንጂ አዲስ መስዋዕት የለንም ነው እኮ። ኤክስቴንሽን ምንድን ነው? አልበቃም እዛ ጋር ተፈጸመ አላለም? ሌላ ኤክስቴንሽን ተፈጸመ ብሏል። ግን ያ የተፈጸመው ግን ሕያው ነው እስከዛሬ። በምን መልኩ መሰለ ቤሊ ማን ነው ዕብራውያን ምዕራፍ 7 ላይ እንዳለው አንዴ አማላጅ ነው ማለት ከሆነ ተቀብያለሁ። እኛ አማላጅ አይደለም መስዋዕት ስራው አንዴ የተደረገ ነው፣ ግን ደግሞ በቀጣይነት ሁሉ ጊዜም የሚሰራ ነው ብለህ ታምናለህ? ራይት እንደዛ ነው። በዛ መልኩ ይሄኛውም አንዴ የተሰራው የጌታ ስራ የመስዋዕቱ ስራ ሁል ጊዜ የሚቀርብ ሆኖ በቤተ ክርስቲያን አክቲቭ ነው ለማለት ነው እንጂ በየቀኑ ግን የሚሰዋ ነገር የለም አይደል? የቀጠለ የሚሰዋ ነገር የለም። በደንብ ከሰማ እኮ የቀጠለ የሚሰዋ ነገር ግን በሌላ ትምህርት ስላለ ነው። የሆነ ሰይፍ ይዞ ይሰዋዋል በየቀኑ ምናምን የሚባል ሌላ ትምህርት አለ። እሱን የተናገረ መስሎኝ ነው እኔ። እንደዚህ አይነት ትምህርት የለም። ትምህርት ሳይሆን ያለው ለአንድ ሰው በዛ መልኩ ተገልጦለት ያውቃል ተብሎ የሚነገር አንድ ነገር አለ ማለት የሆነ ዝም ብሎ የመገለጥ የማሳየት ነገር ማለት ነው እንጂ ትምህርት አሁንም ሲቀርብ ጸሎት እንትን ሲል እንደዛ ይደረጋል የሚል ትምህርት አለ። ፈለገ ነው ሲናገር የሰማሁት እኮ ሰው ልክ ሲጸለይ ይበል ያ ጽዋው የምርም የራሱ የክርስቶስ ደም ይሆናል። ይህንን ታምናለህ? እንደዚህ የሚል የለም መጽሐፍ ቅዱስ። የጌታ ነው እንዴ? ኢየሱስ ደም እኮ ነው ያለው። ለምን ኢየሱስን አታምነው?
ደሜ አይልም። 22 ላይ ሉቃስ 22 ሂድና ይህ ቆይ የሚሆን አዲስ ኪዳን ነው የሚለው። ቆይ አንዴ ቆይ ደሜ አይልም ነው ያልከው? አዎ እሺ ማቴዎስ ወንጌል ምዕራፍ 26 ሉቃስ 22 ወዳጅ ችግር የለውም የሉቃስንም እናነበዋለን። ምንም ነው ሉቃስ እኔ ስለጠቀስኩልህ ሉቃስ 22 አንዴ ቆይ ደሜ አይልም ብያለሁ። ሉቃስን ጥቀስ ጥሩ ነው፣ ምንም ችግር የለውም። አሁን እኮ የሉቃስንም እኮ እናየዋለን፣ ምንም ጣጣ የለውም እያልኩ ያለሁት ግን ደሜ የሚል መጽሐፍ ደሜ ይላል እኮ ስለ ደሜ አይልም አልከኝ። ሉቃስ ላይ አይልም ያልከኝ በቃ አይልም ነው ያልከው። መጽሐፍ ቅዱስ ደሜ ይላል አይልም? ደሜ መጽሐፍ ቅዱስ ላይ ደሜ ይላል አይልም? በደሜ የሚሆን አዲስ ኪዳን ነው ይላል። ስለዛ መጽሐፍ ቅዱስ የማትቀበል ነህ ማለት ነው አንተ። እኮ ደግሞ ችግሩ እኮ ሲሶ ቤት ሆነ በደንብ እንዳልናገርም። እሺ ስለዛ ይኸውልህ አይደለም አንተ እኮ ሁሉም ስለሚሰማ እኔ ልሰማ ግድ አይገባም። ደሜ አይልም ብያለሁ። ላውጣና ላሳየህ። እሺ ማቴዎስ ወንጌል ላይ ይላል። ሉቃስ አትቀበልም? እቀበላለሁ። የሉቃስንም እናየዋለን። የሉቃስንም እቀበላለሁ፣ የማቴዎስንም እቀበላለሁ። አንተ የሉቃስንም የማቴዎስንም እኮ የሉቃሱ ይነበብ። ሌሎቹም አሁን ከዚህ በፊት አንተ በእናትህ አትጨቃጨቅ። እንደው መጽሐፍ ቅዱስንም እሺ ቆይ አንዴ የማርቆስን ስትቀበላለህ? የሉቃሱን ይዩት። ለምን ፈራኬ አንዴ ኧረ አሳይ፣ አውጣና አሳይ። በቃ ስለዚህ ሉቃስ ላይ ምን ይላል? ይህ በደሜ የሚሆን አዲስ ኪዳን ነው ይላል። ሲሲ ያመብልኝ በደሜ የሚሆን አዲስ ኪዳን ነው ያለው። ምኑን ነው የተሰጠው? ርስቱ እንትኑን ጽዋውን። ኦኬ ጽዋው ኪዳኑ ነው። አዲስ ኪዳን ነው አለ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ችግር የለምና እንዴ በደሙ የሆነ እና ታዲያ ቅዱስ ሚስጥሩ ላይ እኮ ነው ኪዳኑ ያለው ራሱ። ያለ ኪዳን መዳን አለ ካልከኝ፣ ያለ ጌታ ኪዳን መዳን አለ ካልከኝ አዲስ ኪዳን ነው። አሁን ደሜ ስለሚል ይኸውልህ ደሜ ስለሚል ደሙ ነው ካልክ አዲስ ኪዳን ነው ሲል አዲስ ኪዳን ነው ብለህ ትቀበላለህ? እና ቆይ ላሳይህ እኮ ነው። ከመጣሽ ማርያም ጣምጣሽ አሉ። አሁን የለ ሉቃስ ላይ ያለው አንደኛ ቆሮንቶስ ላይም ጳውሎስም በገለጸበት መንገድ እንሂድ ካልን በደሜ የሚሆን አዲስ ኪዳን ነው ይላል። እንደዛ ያለው ምን ነው? ባይዘው አኪል ሉቃስም ስጋዬ ይለዋል። ሉቃስ 22:19 ይኸው። ደሙ ላይ አይደለም ስለ ደሙ ያወራ ነው። አንቺ ቤተ እምነትሽ ገና አልታወቀም። አንዬ ቆይ ኧረ ተረጋጋ እባክህ። በደሜ የሚሆን አዲስ ኪዳን ነው ይላል አይደል? ተረጋጋ ቆይ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ትክክል። አዎ ነው። በደሙ የሆነ አዲስ ኪዳን ነው። ያ ቅዱስ ምስጢር በደሙ የሚሆን አዲስ ኪዳን ነው። አዲሱ ኪዳን ያለው በቅዱስ ምስጢር ደሜ አይልም አዲስ ኪዳን ነው ይላል። አዲስ ኪዳንን ነው ደሜ አይልም። አንተ እባክህን ቆይ እስኪ አንዴ ተረጋጋ በጌታ ስም። ደሜ የሚለውን ይሄ ዝም ብለህ ቃል በቃል ፈልገህ ከሆነ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 አውጣ። አሁን ቃሉን ፈልገህ ኪዳን ነው ይላል። ይኸውልህ ደሜ ብለዋል ብለሃል አይደል? ደሜ ብቻ ደሙ ነው ካል አንዴ እባክህን አንተ እየገባህ እዚህ አታዝገን። አንዴ ስማ። ደሜ የሚለውን ቀጥታ ቃሉን ፈልገው ከሆነ ሉቃስ ላይም ይሄው አለ ብያለሁ። ምን የሚል ቃል አለ? እንግዲህ አሁን ደሙ ላይ ብቻ ትኩረት ስላደረግክ ማለት ነው። ስለ ስጋ ከሆነ ስጋዬ ይላል እዛ ላይ ቢሆን፣ ስለ ደሙም ቢሆን ግን ይህ በአዲስ ኪዳን የሚሆን በደም የሚሆን አዲስ ኪዳን ነው ይላል። ስለዛ ይሄ በጣም እንደውም ትልቅ ምስጢር ያለው ቃል ነው። ታላቅ ኪዳን አዎ እቀበላለሁ። አንዴ ተረጋጋ እባክህን። እስቲ እንደው እየሰማ እስቲ እንደው ለመስማት እኔ ነኝ እያረኩ ያለሁት። ውረድ እባክህን። በስመ አብ በጌታ በኢየሱስ እኔ ይሄ ጴንጤ አሰዳቢ ነው። በስመ አብ የምር እኔ ጴንጤንም ያሰድባል። ይቅርታ አድርግልኝና ሲሶ በስመ አብ እና ደሜ ነው አይልም ይላል ማቴዎስ ወንጌል ምዕራፍ 26 ላይ። እንግዲህ ቀጥታ ቃል በቃሉ ፈልገው ከሆነ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው፣ ደሜ ይህ ነው ይላል። አይተዋል። ደሜ ይህ ነው። የሉቃስ ወንጌል ላይ ደግሞ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አያስገርምም? አዲሱ ኪዳን ቤት በኩል እንደሚመጣ በዚህ በቅዱሱ ሚስጥር በኩል። ለዛ ነው ሴንተር ሁሌ ማዕከል ነው ቅዱስ ሚስጥር። ቅዳሴ ማዕከል ነው ሲባል ቅዳሴው ከቅዱስ ምስጢሩ ጋር አብሮ ስላለ ነው። ማለት የቅዳሴው ማዕከል ቅዱስ ምስጢር ቅዱስ ቁርባን ስለሆነ ነው። ይሄ ነገር ከጴንጤው ተሰውሯል ማለት እሺ። ኤኒዌይስ እንግዲህ የማይቀበል ጴንጤ ካለ አክቹዋሊ አይቀበልም። እሺ እንደዛ ማለት ነው። እና
በአጭሩ የክርስቶስ ደም የሚባል ነገር የለም ላልከው እዛው ጋር በነገራችን ላይ ሉቃስ ላይ አሁን አንቺም እንዳለችው ትክክል ነው። ስጋዬ የሚል አለ። ደም የሚለው ላይ ፎከስ ስላደረግን ነው። ስጋ ከተባለ እዛው ላይ ስጋዬ ነው ይላል። እንጀራውን አንስቶ ወይም ህብስትን አንስቶ ስጋዬ ነው ይላል። ደሙም ደሜ ነው። የራሱ ደም ነው። የክርስቶስ ደም ነው። የራሱ የክርስቶስ ደም ነው ቅዱስ ቁርባን ላይ ያለው። አዎ ያ ህብስቱ የጌታ ስጋ ይሆናል እንግዲህ ምክንያቱም ስጋዬ ነው ስላለ የራሱ የክርስቶስ ስጋ ነው። አዎ ምንም እንኳን የሆነ የከለር ለውጥ ባናይ የጣዕም ለውጥ ባናይ እንኳን ህብስቱና ወይኑ ላይ ጌታ ግን አዎ ስጋዬ ነው ካለ እኛ ጌታን እናምነዋለን፣ በቃ እንቀበለዋለን። የሆነ አይናችን ላይ የሆነ እንዴት ነው ምትሃታዊ የሆኑ ለውጦች ባናይ እንኳን ጌታ ካለን በመንፈስ ቅዱስ አሰራር የስ እንደሚሆን እናምናለን። አሚን ብለን ተቀብለናል። አሚን ብለን ተቀብለን ለዛ ነው ቅዳሴ ላይም አሚን 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 እያልን የምንጸልይበት ቦታ ማለት ነው። ያ እሱ እንደሆነ እናምናለን እንቀበላለን እያልን ነው የምንጸልየው። አሚን ብለን እንቀበላለን፣ ህይወት ይሆንልናል ማለት ነው። እንደዛ ነው እና ማን ነው በለጠ ወንድሜ እኔ ብትችል እኔ በስመ አብ እኔ ጴንጤንም ባታሰድብ በእውነት በስመ አብ። ታች ኮሜንት ላይ ቤሊ ኢየሱስን ሊያርም ነው እየተባለ በእውነት በጣም ያስብላል እኮ በእውነት ድረስ። ኧረ ቤሊ በቃ ከዚህ በኋላ ገዝት ማትላክ አንተን አድርጉ ሲሶ በእውነት እኔ የጴንጤው ማህበረሰብ እንደነዚህ አይነት ሰዎችን እኔ አሁን ኦርቶዶክስ ሆኖ ምናምን ግን ኦርቶዶክስን የሚያሰድብ አይነት ሰው ከሆነ አላስገባም ገስት ላይ በእውነት በተአምር የፈለገ በቃ ልወዳቸው እችላለሁ፣ ግን እንደዛ ቢኖር ካለ አላስገባም። መቶ የሆነ ነገር ኧረ በፍጹም እና ጴንጤው ጭራሽ ጴንጤን የሚያሰድቡ እንደዚህ አይነት ሰዎችን ባታስገቡ ነው የሚሻላችሁ፣ ለራሳችሁ ማለት ነው። የሆነ ሴቲንግ ቢኖር እኮ አሪፍ ነበረ። ቤሊን የምንከለክልበት በእውነት ገስት እንዳይገባ 17 አካውንት ነው ያለው ቤት በኩል ተከለክሏል። በጣም ከባድ ነው። ሲሶ ሰላም ነው? ሮያል እንዴት ነህ? ደህና ነህ? አለው ሰላም ነው እግዚአብሔር ይመስገን። ኦኬ አኬ ሰላም ነው? አኬን ሰላም ብያል። አንተን መስገን አምላክ ሰላም ለአንተ ይሁን ፓፓ። ኦኬ አኬ በጣም ጠፍተሃልና አንድ ጥያቄ ብጠይቅህ ኤርሚያስ ለጥፎት አይቼ ጠይቄው እኔም እጠይቃለሁ ብዬው ነበረ ስለ ጾም። እሺ ምንድነው ለጥፎት የነበረው አሁን የገና ጾም ኦርቶዶክሶች ምን ጾመውን ጾም ዝም ብላ ቤተክርስቲያን በራሷ ፈቃድ ነው እንጂ ሐዋርያት አልጾሙትም የሚል ነገር ሲል እኔ ደግሞ ቤተክርስቲያናችን ምክንያት አላት የምትጾምበት ብዬ ተናግሬው ነበረ። እና ይሄ ነገር ሐዋርያት አልጾሙትም ምናምን የሚባል ነገር ነው ወይስ ምንድን ነው? እኛ ምን ጾመው ከምን የተነሳ ነው የገና ጾምን ብዬ ልጠይቅ ብዬ። እሺ በመጀመሪያ ደረጃ ሃይማኖት ወይም አስተምህሮ ምናምን አንድ ጊዜ ፈጽሞ ለቅዱሳን ተሰጥቷል ብሎናል መጽሐፍ ቅዱሳችን ላይም። ስለዛ ሐዋርያት ከሰጡን ውጪ መጨመርም መቀነስም አንችልም አይደል? ምን ሃይማኖት አስተምህሮ እንዳጠቃላይ ማለት ነው። ግን የተለያዩ በቤተ ክርስቲያን ውስጥ የሚከናወኑ ስርዓቶች ሁሉ ሐዋርያት ካልጀመሯቸው በስተቀር ቤተክርስቲያን ምንም ነገር መወሰን አትችልም የሚል ደግሞ እንደዚህ መጣ እንዴ? ቤተክርስቲያን ኦቶሪቲ ስልጣን የላትም ነው? ቤተክርስቲያን እኮ ያለ ስልጣን ቁጭ ያለች የሆነ ዝም ብሎ ቁጭ ያለ ነገር ብቻ እኮ አይደለም። ቤተክርስቲያን ስልጣን አላት። የጌታ ቤተክርስቲያን ስልጣን አላት። ምን አይነት ስልጣን? በማህበሩ ላይ ወይም በህዝበ ክርስቲያኑ ላይ ማለት ነው በመንፈሳዊ ህይወታቸው እንዲያድጉ ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዲያድጉ የተለያዩ ቀኖናዎችን ልታወጣ ትችላለች፣ ልትደነግግ ትችላለች፣ አጽዋማትን ልትደነግግ ትችላለች። ይህ ስልጣኗ ነው፣ የቤተ ክርስቲያን ስልጣን ነው እንዴ። ለምሳሌ መጽሐፍ ቅዱስ 66 ነው ብሎ የወሰነ ሐዋርያ አለ? አንድ ሐዋርያ ነው ያልኩት ማለት 66 ነው መጽሐፍ ቅዱስ ብሎ የወሰነ አንድ ሐዋርያ የለም። ለምሳሌ
አንድ ሐዋርያ የለም ማለት እናንተ አሁን ፕሮቴስታንት ወንድም እህቶች አሁን እንደነዚህ ፕሮቴስታንት ወንድም እህቶች 66 ብለው ስለመጡ ከሐዋርያት ውጭ የሆነ ነገር ይዘናል ብላችሁ ታስባላችሁ? ወይም እንደዛ ነው የምታምኑት? ስለዚህ እያንዳንዱ ነገር ሐዋርያት ግዴታ ማድረግ አይጠበቅባቸውም። ቤተክርስቲያን ስራ ልትሰራ ትችላለች፣ አጽዋማትን ልትሰጥ ትችላለች። ይህንን ጾም ደግሞ ለልጆቿ ሰጥታለች። ለምንድን ነው የሰጠችው? በአጭሩ ምንድነው የገና ጾም ወይም የነቢያት ጾም እየተባለ የሚነገርለት ይህ ጾም የጌታችንን ልደት በምናስብበት ጊዜ የጌታ ልደት ከማሰባችን ከተወሰኑ ጊዜያት ቀደም ብለን ጀምረን ምን እናደርጋለን? ያንን ጌታ ከመወለዱ በፊት አሁን የጌታ ልደት ልናስብ ስለሆነ ማለት ነው። ከጌታ ልደት በፊት የነበረውን ያንን የነቢያቱን ኑሮ ያንን ኑሮ እያሰብን የጌታን ልደት እንደምንናፍቅ እየሆንን ልክ ያንን ጊዜ እያሰብን በጾም በጸሎት ምናምን ክርስቶስን ዳግም ሁሌም በእኛ ውስጥ መወለድ ስላለበት ጌታ ሁሌም እሱን በመናፈቅ ክርስቶስን በመናፈቅ ውስጥ እንድናሳልፍ ታደርጋለች። አለቀ። ስለዛ ቤተክርስቲያን ኦቶሪቲ አላት እንዴ! ቤተክርስቲያን እኮ አንድ ጎረምሳ አይደለችም። አንድ ጎረምሳ ስልጣን የለውም። ቤተክርስቲያን ግን የክርስቶስ ሙሽራው ናት። ስለዛ ስልጣን አላት፣ ኦቶሪቲ አላት። እና ከዛ አንጻር ልንረዳው ይገባል። እሺ፣ በጣም አመሰግናለሁ። እያወራሽ ነው ፓፓ? አይሰማም። እንዴ ሲስ እያወራ ነው እንዴ? እንትን እንትን ነው የሚሰማው። ምን ከኋላ ሰርግ ላይ አለ እንዴ? ከዚህ ነው መሰለኝ። አንተ ጋር ነው ጭራሽ ሰርጉ። ተበላው ጭራሽ አንተ ጋር ነው ፓፓ። ተበላው። እኔ ግን አንዳንዴ በጣም ነው የሚገርመኝ። እኔ ቤተክርስቲያን ምንም ኦቶሪቲ የሌላት ነው የሚመስላቸው ሰዎች። ለምሳሌ እስቲ አሁን በእናንተ በፕሮቴስታንት ቸርች ምናምን ማለት ነው አሁን አንተ ሲሶ ወይም ኤርሚ ምናምን አንቺ ሌሎቻችሁም በእናንተ ቤተክርስቲያን የምትወስናቸው ህዝቡ ይህንን ማድረግ አለባቸው ህዝቡ ይህንን ማድረግ አለበት ብላ የምትወስናቸው ነገሮች የሉም? እናንተ ባላችሁበት አንቺ ወይ ኤርሚ አንቺ አሉ የሚተላለፉ ውሳኔዎች ማለት ነው። ነሰሰሪ በጾም ላይሆን ይችላል፣ በተለያዩ ጉዳዮች ላይ እንዴ አሉ እንጂ አሉ። ያለው ቤተሰብ ሁሉን አሉ። አይሰማም እንዴ? ለጥያቄ ነበር የገባሁት። እሺ አንዴ ቆይ አቤን። እሺ ወንድም ይቅርታ፣ አንዴ ቆይ። እሺ ኤርሚ ይቀጥል። ጥያቄ በተለያየ ነገሮች ምክንያት ቤተክርስቲያን የምትወስናቸው ውሳኔዎች የሉም ወይ ነው አይደለ? አዎ የምትደነግጋቸው ድንጋጌዎች ምናምን አሉ። እንደ አብያተ ክርስቲያናት እንደ አጠቃላይ የሚወሰኑ ውሳኔዎች አሉ። በሎካል ደረጃ ደግሞ የሚወሰኑ ውሳኔዎች አሉ። በአሰራር ዙሪያ፣ በቤተክርስቲያን አመራር ዙሪያ ሊሆን ይችላል። ለምሳሌ እንዳልከው በጾም ጸሎት ማወጅ፣ መንፈሳዊ እንቅስቃሴዎች ዙሪያ ሊሆን ይችላል። ኢቨን በማውገዝ ደረጃ ሊሆን ይችላል። አንዳንድ ነገሮች ላይ ምናምን የምትወሰናቸው ውሳኔዎች ይኖራሉ አሉ በደንብ። አሁን ይሄ ምን ይባላል? የቸርች ኦቶሪቲ ይባላል። እንግዲህ ይሄ በቃ ቤተክርስቲያን ኦቶሪቲ ያላት፣ ዝም ብሎ እንደዚሁ ኦቶሪቲ የሌላት በቃ ዝም ብሎ የሆነ እንትን ነገር አድርገን ልናስባት አይገባም ለማለት ነው። ዮሐዴ ወይ ተቋረጠ። ኔትወርክ መሰለኝ ቅድም አይሰማም እኮ ስተወራ። ቆይስ የነቢያት ጾም የተባለውማ የጌታ ልደትን ከማሰባችን በፊት ስለሆነ የምንጾመው። ከጌታ ልደት በፊት ነቢያት አልነበር የነበሩት? ነቢያት ሁሉ ምንድነው እስከ ዮሐንስ ድረስ ተናገሩ ተብሎ እንደተነገረ ጌታ እስኪመጣ እነሱን በማሰብ ስለሆነ ከዛ አንጻር ነው። ነቢያት ሁሉ የጌታን መምጣት ይናፍቁ ስለነበረ ጌታችንም እንደተናገረው ብዙ ነቢያት
እናንተ የምትሰሙትን ሊሰሙ ወደዱ ግን አላገኙም ብሎ እንደተናገረው እነሱን እያሰብን ምናምን ያው ስለምንጾም የነቢያት ጾም ይባላል። ነቢያት ሁሉ የጌታን መምጣት ይጠባበቁ ስለነበረ። እሺ እና ይሰማል ፓፓ ቀጥይ። ቃለ ሕይወት ያሰማልና አሪፍ ነጥብ፣ አሪፍ ጥያቄም ነው፣ አሪፍ ነጥብም ነው የተናገርከውና አሁን አንዳንድ ቤተ ክርስቲያንን እንዴት እንደምንረዳ ታዊዶን ነው። ቤተ ክርስቲያን ማለት ዘ ሊቪንግ ባዲ ኦፍ ክራይስት ነች፣ ወይም ደግሞ የክርስቶስ ያው የሆነች አካሉ ነች እና የሆነች ሙት ነገር አይደለችም። የሆነ ነገር በቃ ዝም ብለው እንደ ሬሳ እየተቀባበልክ ምናምን የምታልፈው ሳይሆን እንደውም አባቶች ሲናገሩ ስለ አፖስቶሊክ ትራዲሽን ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ብለው ነው የሚናገሩት ማለት ነው። ሶ ቤተ ክርስቲያን በመጽሐፍ ቅዱስ በቅዱሳኑ ሁሉ የተካሄዱት ነገሮች በሙሉ እኛ እንድንኖራቸው ታደርጋለች ቤተ ክርስቲያን። ሶ የቅዱሳኑ ሕይወት ደግሞ እንድንኖረው ስታደርግ የሆነ በማሰብ ደረጃ ብቻ ሳይሆን ወይም አስ ኤ ሚሞሪያል ሳይሆን የነሱ ሕይወት ራሱ እኛ እንድንኖረው በማድረግ ነው ክርስትና ቤተ ክርስቲያን የምታስተምረ። ያን ስታደርግ የነቢያቱን ተስፋቸው ወይም ደግሞ ተስፋ አድርገው ክርስቶስን በጾም በጸሎት ሲጠብቁት የነበረው መሲሁን እኛም ከነሱ ጋር አብረን በጾም በጸሎት የሚመጣ መሲህ ወይም ደግሞ የሚመጣውን ክርስቶስ በተስፋ ሲጠብቁት በጾም በጸሎት ሲጠብቁት የነበረውን ክርስቶስ እኛም እንጠብቃለን ማለት ነው። ሶ ከነቢያቶቹ በረከት እንድንቀበል አስቀድሞ እነሱ ክርስቶስን ይመጣል፣ ይወለዳል፣ ይሞታል፣ ይነሳል እያሉ ተስፋ ሲያደርጉት የነበረውን ክርስቶስ እኛም የነሱን ተስፋቸው፣ ጾማቸው፣ ጸሎታቸውን ለመሳተፍ ቤተክርስቲያን አስቀድማ ከጌታ ልደት በፊት የነበረውን ሕይወት በማሰብ ጾመ ነቢያት ተብሎ ነቢያት ክርስቶስን ተስፋ እያደረጉ እየዞሩ የሰበኩትን ጌታ ሲጠብቁት የነበረውን ጌታ እንዲህ ነበረ ከመምጣቱ በፊት የሚለውን ታሳትፈናለች በሕይወት ማለት ነው። ሶ እንጾመዋለን። ዘንድ ክርስቶስ ደግሞ ተወለደ አይደለ? ያው የክርስቶስ መወለድ በዛ ሰዓት ብቻ ኦልሬዲ በዛ የነበሩ ክርስቲያኖች መላእክት ብቻ አክብረውት የሚያልፍ አይደለም። በአሁን ሰዓት ያለነው ክርስቲያንም የዛን ልደት ያንን ልደት ቤተ ክርስቲያን እንድንኖረው በሕይወት እንድንኖረው ታደርገናለች። እንቀበለዋለን፣ እናከብረዋለን። ልደቱ ማለት ነው ሚሞሪያል ብቻ አይደለም ሕይወትም ጭምር ስለሆነ እርቅ የተፈጸመበትም ቀን ስለሆነ ያንን እስከ ዘላለም የሚሰራ ነው። ሰው ቤተ ክርስቲያናችን ያንን ሕይወትም እንኖረዋለን። እስቲ ክርስትና ያለፈ ብቻ አይደለም፣ ኦኬ ዘላለም የሚቀጥል ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ የመስቀሉ ስራ ራሱ አሁን እያለ ካለፈ በኋላ እንግዲህ አሁን በዘመኑ ፍጻሜ አሁን እያለ ሲገልጽ የምንመለከተው ለምንድን ነው? ክርስትና ወይም ደግሞ ቤተ ክርስቲያን ሕያው ነች። የሆነ ሰዓት የተፈጸመ በቃ በዛው የሚቀር ሕይወት አይደለም። ሶ ከዛ አንጻር የነቢያት ጾም ተብሎ ይነገራል። ሶ ቤተ ክርስቲያን ደግሞ ኦቶሪቲ አላት ብዙ ነገሮችን የመወሰን ማለት ነው። ብዙ ነገሮችን የመወሰን ኃላፊነት ስልጣን አላት። ለዛውም በሰማይም በምድርም የመወሰን ስልጣን ማለት ነው አይደል? ክርስቶስ በሰማይ ያሰራችሁት በምድር ያሰራችሁት በሰማይ እየታሰረ በምድር የፈታችሁት በሰማይ የተፈታ ይሁን የሚለው ኦቶሪቲ ለቤተክርስቲያን ሲሰጥ ምን ያክል ኃይልና ስልጣን እንዳላችሁ ቤተክርስቲያን ማሳያ ነው። ይህ ስልጣን ደግሞ የሆነ ሰዓት ተሰጥቶ በቃ በዛው የሚቆም ሳይሆን እስከ ዓለም ፍጻሜ ድረስ የሚቀጥል ስልጣን ነው ለቤተክርስቲያን የተሰጣት። ሶ ሕያውነቷ ልናውቅ ልንረዳ ይገባል። አሁን ይህን ያነሱት ወንድም እህቶቻችን ምናልባት ፕሮቴስታንቶች ሊሆኑ ይችላል። አክቹዋሊ አሁን በየቸርቾቻቸው ባይዞ የጳጉሜ ጾም ምናምን ብለው ይታወጃል አይደል? ሶ ይሄን ኦቶሪቲ ማን ሰጣት? ጳጉሜ የሚባል ነበረ በሐዋርያቶቹ። ሶ ይሄ ስህተት ነው ሊሉ ማለት ነው። ማለት ጳጉሜ እንዲጾሙ ምናምን ይታወጃል። አንዳንዴ እስቲ ጳጉሜ ጾሙ የሚል ከሐዋርያት ማለት ከመጽሐፍ ቅዱስ አምጡ ሊሉ ነው። ሶ የቤተ ክርስቲያንን ሕያውነት የቤተ ክርስቲያንን ስልጣን በደንብ መረዳት ማወቅ ያስፈልጋል ብዬ አስባለሁ። እና ቃለ ሕይወት ያሰማልን። አኪሽ ቃለ ሕይወት ያሰማልን። ዮሐዲ እናመሰግናለን። እግዚአብሔር ያክብርልን። ሰፋ አድርገህ ሄድክበት፣ በጣም ደስ ይላል። ትክክል። ቤተ ክርስቲያን እንግዲህ ያው የእርሻን ስልጣን እንዳላት ካወቅን እንደነዚህ አይነት ነገሮችን ቀኖናዊ ጉዳዮችን ምናምን ያው ትደነግጋለች ነው። እንኳን ትልቁን ነገር ብለናል። መጽሐፍ ቅዱስ ቀኖና 66 ነው ያለ ሐዋርያ የለም። ቤተክርስቲያን ናት የመጽሐፍ ቅዱስ ቀኖና ነው እንግዲህ የሰስ ነገርን የምናየውና ቤተክርስቲያን የምትደነግጋቸው ድንጋጌዎች ይኖራሉ ነው።
እሺ እና አንቺ ኦኬ ሰላም ነው ወይ? እንደምን እቺ የጠፋ ሰው እንዴት ነሽ? ይቡ ይመስገን አምላክ ፒስ ነው። ይመስገን አምላክ ካፒ ሆይ የሆነ ጥያቄ ነበረኝ። የሆነ ላሳይህና ይሄንን እስቲ እንድታስረዳኝ ነበር። እሺ እዚህ ጋር ፖስት አድርግ። ይሄን የሆነ መጀመሪያ እሺ እና ይሄ ኤክሶይስ መሳቅ ጀመረ። እስቲ ቆይ ይሄኛ በደንብ አይተከዋል አይደል? ያንን ያው እንግዲህ አንዴ ቆይ ሁለተኛ ይሄውን እስቲ የደረጠ በደንብ ይታይ ይሆን? ኦኬ እሺ ይታያል። አይ ያው ተቆርጧል ግን እሺ አለኝ በደንብ የሚታየው። እስቲ ሁለቱን አንተ ይሄኛው የመጀመሪያው እንዳይኸው ፋዘር አለ ከላይ ማታች ላይ ጋድ መሀል ላይ ከዛ በኋላ ስፒሪት እና ሰን ቃልና መንፈስ የሚወጣው ከአብ ነው አይደለ? ትርጉሙ የዚህኛው ትርጉም እኔ ሁሌ ስለማይገባኝ ነው። ይሄ መሀል ላይ ጋዲልና ይሄኛው ቆይ ይሄኛው ምንድን ነው? ይሄኛው ይሄኛው አሁን ቅድም ያየሽው ቃሉና መንፈሱ ከአብ የሚወጡ ናቸው ያልሽው ላይ እዛው ላይ ኤሰንስ ብሎ ጋር ሄዱን መሀል ላይ ጽፎልሽ ነበር እና አብም ቃሉም መንፈሱም አንድ አምላክ እንጂ የተነጣጠሉ ሶስት አማልክት ምናምን ማለት አይደለም የሚለው ለማሴት ነው። እና ይህም አይ ቲንክ በዚህም አይ ቲንክ ሳይሆን በቃ እያስረዳ ያለው ምንድን ነው? አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ይልና አምላክ የሚለውን አብ ላይ ለብቻው፣ ወልድ ላይም ለብቻው፣ መንፈስ ቅዱስ ላይም ለብቻው አምላክ 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 የሚል ቁጭ አላደረጉም። አንድ ቦታ ላይ ብቻ ነው ያስቀመጡት። ለምን? በቃ አንድ አምላክ የአንድ አምላክ አማኞች ስለሆኑ ማለት ነው። እንግዲህ በዚህ ዲያግራም የሚያስረዱ ሰዎች በአንድ አምላክ ነው የምናምነው ስለሚሉ በቃ አምላክ አንድ ቦታ ላይ ብቻ ነው ያስቀመጡት። ግን ሶስት አካላት ግን ስላሉ በዚህ በአንድ አምላክ ውስጥ ግን ሶስት አካላት ስላሉ አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድም አብም አይደለም፣ መንፈስ ቅዱስም አይደለም፣ መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ ወልድ አይደለም ብለው ሶስት ዲስቲንክት የሆኑ አካላት ግን አንድ አምላክ እንዳለ እያሳዩ እንደዛ ነገር ነው። ከአብ አይደለ እንደ ቃልና መንፈስ የወጣው ይሄ በዚህ ዳያግራም መሰረት ከአብ ነው። ግን አዎ ከአብ ነው የሚወጣው ቃልም መንፈሱም። ግን ምንድነው ቃሉ ራሱ አብ አይደለም ነው። በዛኛው ነው በዛኛው በዚህኛው እኮ ነው ማለት በዚህኛውም አብ ወልድ አይደለም ሲል ለምሳሌ አብ ቃል አይደለም እያለ ነው፣ ወይም ደግሞ ቃል አብ አይደለም እያለ ነው። ማን ነው መነሻቸው የሚለው እኮ ነው ግራ እሱን ይጠብቅ መነሻ ምናምን የሚለውን ይሄኛው በደንብ አያስረዳም። ይሄ ዲያግራም የራሱ የሆነ ድክመት ይኖርበታል። ማለት ሁሉም ድክመት ይኖርባቸዋል። ይሄ ደግሞ በደንብ ድክመት ይኖርበታል። በደንብ ማለት ያው ብዙ ነገሮችን አያሳይም፣ አያስረዳም። ግን ቃል መንፈስ ቅዱስ እና አብ ምንድን ነው የሚለያዩት? አሁን አይደለም ሲል አብ መንፈስ ቅዱስ አይደለም ይላል። እሺ ወልድ ቃል ነው፣ በስጋም ስለተገለጠ ነው በስላሴ ትምህርት አይደለም። መንፈስ ቅዱስ ግን በስጋ አልተገለጠም አይደለም። በስጋ አልተገለጠም አይደለም ማለት ምን? የአካል አይደለም ነው ወይስ የአካል መንፈስ ቅዱስ ለምሳሌ መንፈስ ቅዱስን አብ ልኮታል አይደል? ወልድስ? ወልድማ እሱም ቃል ስጋ ከሆነ በኋላ ከአብ የወጣ ቃል ነው። ኖ ሳይሆን መንፈስ ቅዱስን ወልድስ ልኮታል? እኔ አላከው እንደሱ የሚባል የለም። ከአብ ነው ሁሉ ነገር። ወልድ መንፈስ ቅዱስ ልኮታል የሚባል የለም። ከአብ ዘንድ የምልክላችሁ አጽናኝ አይልም ጌታ ኢየሱስ እኮ ከአብ የሚወጣ ነው ያለው እንጂ ቆይ አንዴ፣ ከአብ ዘንድ ምን ምልላችሁ አለ? ከአብ የሚወጣ ነው የምልክላችሁ።
እሺ ከአብ ዘንድ ምን እምልላችሁ ነው ያለው? እምልክላችሁ ማን ይህንን ያለው? ኢየሱስ። ወልድ ነው አብ ነው ይህንን ቃል የተናገረው? እኔ ኢየሱስ ከመጽሐፍ ቅዱስ የአብም ወልድም ስለሆነ እሱ ራሱ ነው የሚልከው ብዬ ነው። አይ ከአብ ዘንድ የምልክላችሁ ስላለ አብ ቢሆን ከራሴው ዘንድ የምልክላችሁ ይላል። ስለ ከአብ ዘንድ የምልክላችሁ ካለ ወልድ ነው አይደለም? እዚህ ጋር እየተናገረ ያለው ከአብ የሚወጣ ነው ያለው እኮ። ከአብ የሚወጣ እስከሆነ ድረስ እሱ ምንም ወልድ ለብቻ የምልክላችሁ ብሏላ። ከአብ ዘንድ የምልክላችሁ አጽናኙ መንፈስ በመጣ ጊዜ ከወልድ መለየት አይቻልም። አይ ችግር የለውም። እሱን ሳይሆን ከአብ ዘንድ የምልክላችሁ ብሏል አይደለ? ሄዱ ብሏል አልኩ እኮ። ከአብ ዘንድ የምልክላችሁ ያለው አብ ነው። ኢየሱስ ደግሞ ሰው ማምላክ ስለሆነ አብ ከሆነ አብ ነው ከአብ ዘንድ የምልክላችሁ ብሎ የተናገረው። ተናጋሪውማ ወልድ ነው። እሺ በጣም ጥሩ። ተናጋሪ ወልድ ነው። ተናጋሪ ወልድ ከሆነ ከአብ ዘንድ የምልክላችሁ አለ። ተናጋሪ ወልድ ነው። ወልድ እልክላችኋለሁ አለ። ስለዛ ወልድ ልኮታል አላኩም ከአብ ዘንድ? እንደሱ ስለማላምን እንደ መጽሐፍ ቅዱስ አታምኝም? ከመጽሐፍ ቅዱሱ የሚለውም አብና ወልድን አትለየውም። ከአብ የሚወጣ እስካለ እንደ መጽሐፍ ቅዱስ አታምኝም ነው ወይስ ምንድን ነው? አልገባኝም እኮ። አሁን አንተ ያደረግከው ምንድን ነው? መላክ ሲባል ልክ እኔ አሁን አንተ በልሂድ አንተ ብሎ እንደሚልከው እንደ ሰው እያሰብክ ከሆነ እንዴት ነው? እስኪ አንቺ ንገሪኝ። እኔ የማውቀው በቃ በመጽሐፍ ቅዱስ ላይ መንፈስ ቅዱስ ይላካል ተብሏል። መንፈስ ቅዱስ የምርም በሐዋርያት ላይ መጥቶ ተስፋ እንዳስደረጋቸው ሲያፈሳው አይተናል። ስለዛ በሆነ በድህነት ግብር መንፈስ ቅዱስ ይላካል፣ በስራ ማለት ነው። ስለዛ ሲላክ ወልድ እልካለሁ ብሏል። ወልድ እልካለሁ ካለ አሚን ብለን እንቀበል። አሁን ጌታ ነው አይተናገባኝ። ለምሳሌ አንድ ነገር ገረሙ የተባለው እኛ ሰፈር ያለው ሰውዬ ቢናገር አልሰማሁም፣ አልቀበል። ማስረጃ አምጣ ዞር በል ነው የምለው። ጌታ ከተናገረ ግን እሱ ሞቶ የተነሳ ስለሆነ እናምነዋለን። የምናምነው ከሆነ መቀበል ነው፣ አለቀ። ያን ራሳችን ማስጨነቅ አይጠበቅብንም። እህት ሄቨን አሁን ያለው ምንድነው? ቆይ ወልድ መላክ የሚለውን ነው አሁን ስታስረዳው ለሰዎች ጊዜ መላክ ሲባል ከሌ ልጅ እናትህ ሂድ የሆነ ስጋ ምንድን ነው ልካ ስትገዛ በእሱ አይነት ሳይንስ ከሆነ እግዚአብሔር እንደሱ አይደለም። መላክ የሚለው እግዚአብሔር ሙሴን ሲልክ እግዚአብሔር ከሙሴ ጋር ራሱ ነበረ። ፈርዖን ጋር ሲልከው ሙሴን ኤግዛምፕል የሰጠው እንጂ እንደሱ ኢየሱስ ሲልከው የእግዚአብሔር አላላክ እግዚአብሔር ሙሴ ልኮ በቃ ወይኔ ሙሴ አሮ ማን ነው ፈርዖን ምን ብሎት ይሆን ብሎ መልሱን አይጠብቅም። እግዚአብሔር ከሙሴም ጋር ነበር። እልክላችኋለሁ ሲል አባቴ የሰጠውን ተስፋ ብሎ ሲናገር ይሄ ወደዛ ከሜዳችን በፊት ሙሴን ሲልከው እግዚአብሔር ሙሴ እግዚአብሔር ነው አይደለም፣ መልአክ የሚለውን ነው ዴፊኒሽን። ስለዛ አሁን የሚልክና የሚላክ ካለ ሁለት አካላት አሉ የሉም? እግዚአብሔር አብና ወልድ ጋር እንደሱ አይደለም። አብ ወልድ መለየት ስለማትችል አንቺ ነሻ ያልሽው። ቆይ አንዴ ቆይ፣ በመጀመሪያ ደረጃ ይቅርታ አድርጊልኝ። በአካል በተገባ ዲስቲንክት የሆኑ ሶስት ልዩ አካላት አሉ፣ ያውም ሌላ ተብሎ የሚጠራ ላሳይሽ። ሌላ ተብሎ እንደሚጠራ አንዱ አካል ከሌላው ሌላ አጽናኝ ተብሎ ተጠርቷል አይደል? መንፈስ ቅዱስ። ሌላውን አሁን እኔ ደግሞ ብድግ አድርጌ ሌላ አምላክ ብልክ ትቀበለኛለህ? እሱን እኮ ነው የምልሽ። ሌላ አምላክ እንዳትዪ መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል። በደንብ አድርገሽ ስሚ ሄቨን። ቆይ አንዴ ቆይ ፕሊዝ ስሚ። ሌላ ሲባል ሌላ አምላክ እንዳንል መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል፣ አስረግጦልናል። ስለዚ አሁን ምን እናደርጋለን? ያለው አምላክ አንድ አምላክ ነው። ታዲያ ሌላ የሚለው ምንድን ነው ከተባለ አካል ነው፣ አለቀ። የአካል ግን ሶስትነት እንዳለ መጽሐፍ ቅዱሳችን ላይ ግልጽ ነው። ሌላ የተባለው ሌላ አጽናኝ ስለሚል ማለት ነው። ሌላ ለምን ተባለ? ከማን ነው ሌላ የተባለው? እስቲ በመጀመሪያ ደረጃ መንፈስ ቅዱስ ሌላ ነው የተባለው ከማን ነው ሌላ የተባለው? ከማን ነው ሌላ የተባለው? ምን ማለት ነው አልገባኝም። እስቲ ጥያቄ ሌላ ተብሏል አይደለ? አዎ። ከማን ነው ሌላ? ከማን ሌላ ማለት ሌላ ከተባለ ሌላ የሆነ አካል አለ ማለት ነው። ከዛኛው ሌላ እየተባለ ነው። ገብቶኛል። ልትለኝ ፈልገው ክሊሪፋይ እንድታደርግልኝ ብዬ ነው እኔ የተረዳሁት። ለምሳሌ አሁን ሌላ ስትል ከአብ የተለየ ሌላ እያለኝ ነው እንድልህ ነው።
አይ እንደዛ እያለም አይደለም። በእርግጥ ግን ከማን ነው ሌላ የሚለው አንቺ እንድትይኝ ምናምን አይደለም። መጽሐፍ ቅዱሱ ገብቻ ሳይሻለው ስለምን እያወራ እንደሆነ ከማን ነው ሌላ ያለው መንፈስ ቅዱስን? አሁን ከሚታየው በስጋ ወራት ከሰራው ሌላ ደግሞ እግዚአብሔር የሚሰራበት መንገድ ሰዎችን መንፈስ ቅዱስ እየሰጠ ያጽናናል። ራሱ ሌላ ያለው ከማን ነው? እሱን ነው የጠየኩህ። ከማንም ሌላ ከማንም አሰራሩን ነው ሌላ ያለው እንጂ ሌላ አካል እያለ አይደለም። ሌላ አጽናኝ እኮ ነው ያለው። ልክ እኮ ነው እኮ አጽናኝ። ሌላ አጽናኝ ካለ ሌላ አጽናኝ ካለ ሌላም አጽናኝ እንደነበረ ያሳውቃል አያሳውቅም? ያሳያል አያሳይም? ኢየሱስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ስላለ ሌላ የሚል ይሄ የሚሰራበት መንገድ ነው እንጂ ጌታችን ኢየሱስ እስከ ዓለም ፍጻሜ ከኛ ጋር ነው። አብም ከኛ ጋር እኮ አለ። አሁን እሱን አይደለም እየጠየኩሽ ያለሁት። ሌላ አጽናኝ ከተባለ ሌላ ምንድን ያለው? ሄቨን ሌላ ምን አጽናኝ? ሌላ አጽናኝ ማለት ከመንፈስ ቅዱስ ውጪ ደግሞ ሌላ ደግሞ አጽናኝ አለ የለም? ከመንፈስ ቅዱስ ውጪ ራሱ መንፈስ ቅዱስ ሳይሆን ሌላ አጽናኝ አለ የለም? መንፈስ ቅዱስ ለምን ሌላ አጽናኝ ተባለ? ሌላ አጽናኝ ወይም አዶን ፓራክሊቶን ለምን ተባለ? ኦኬ እሱን ነው ሌላ የተባለ እኮ ሲመጣ አሁን መጥቶ ሲሰራ ነው እንጂ ሌላ የተባለ ሌላ አካል እያለ መጥቶ ሲሰራ ሳይሆን ሌላ አጽናኝ ይልክላችኋል ነው የተባለው። እና ሌላ አጽናኝ ለምን ተባለ ነው ጥያቄው። ራሱን እኮ ነው አጽናኝ የተባለው መንፈስ ቅዱስ። በቃ ተይው ሄቨን፣ በቃ ተይው ከሆነ አስረዳኝ። እንዳስረዳሽ ከፈለግሽ እሺ ልሰማህ እኮ እሺ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ ከሐዋርያቱ ጋር አብሮ አለ። ግን ጌታ ኢየሱስ ሞቱ ተነስቶ ከፍ ከፍ ብሎ ደግሞ ወደ አብ ያደርጋል። ሲሄድ ወላጅ እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዛ የሆነ እንደ ኦርፋን ወላጅ እንደሌላቸው እንዲሁ ብትን አድርጓቸው የሚሄድ አይደለም። ይልቁንም ግን ሌላ አጽናኝ ደግሞ ይልክላቸዋል አብ። ሌላ አጽናኝን አብ ይልክላቸዋል። ጌታ ኢየሱስ እኔም አብን እለምናለሁ ሌላ አጽናኝም ይልክላችኋል አለ። እለምናለሁ ያለው ማን ነው እዚህ ጋር? ሄቨን ሌላን እንዴ? ሌላ ደግሞ አትጠይቀኝ። ይኸው እየጠበኩ እኮ ነው። ሌላ ምንድን ነው? በቃ እሺ፣ እኔም አብን እለምናለሁ አለ። እንደዚህ ብሎ የተናገረው ማን ነው? አብ ነው አይደለም? አብ ነው የሆነ እኔም አብን እለምናለሁ እያለ ያለው ድራማ ነው። ክርስትና ድራማ የሚያደርግ አንዳንድ ቤተ እምነት አለ። ኖ አይደለም። ይህን የተናገረው ወልድ ነው። ስለዛ ወልድ አብ አይደለም፣ ወልድ ነው። ይህንን የተናገረው ደግሞ ጌታ ኢየሱስ ነው። ስለዛ ጌታ ኢየሱስ እኔም አብን እለምናለሁ አለ። እኔ አብን እለምናለሁ ካለ ጌታ ኢየሱስ አብ አይደለም። በስላሴ ውስጥ ኢየሱስ እርሱ አብ አይደለም። በስላሴ ውስጥ አብን እለምናለሁ አለ። አሁን ተመልከቱ። ስለዛ አሁን ጌታ ኢየሱስ አለ፣ አብ አለ። ስለዛ ጌታ ኢየሱስም ወልድ እንጂ አብ አይደለም፣ አብም አብ እንጂ ወልድ አይደለም፣ ወይም ኢየሱስ አይደለም። ከዛን እንዲልና ሌላ አጽናኝ ደግሞ ይልክላችኋል አለ። ሌላ አጽናኝ ይልክልናል። አዎ ሌላ አጽናኝ፣ እርሱም የእውነት መንፈስ ማለት ነው፣ መንፈስ ቅዱስን ነው። ሌላ አጽናኝ ይልክላችኋል። ተመልከቱ። ወልድ እንጂ አብ እንዳልሆነ አይተናል። አብም አብ እንጂ ወልድ እንዳልሆነ አይተናል ነበረ። ወልድ አሁን ሲጸልይ ሲናገር ምን አለ? እኔም አብን እለምናለሁ ሌላ አጽናኝ ይልክላችኋል አለ። ስለዛ መንፈስ ቅዱስ ሌላ አጽናኝ ተብሏል። ራሱ አብ ነው። ያ መንፈስ ቅዱስ አብ ነው አይሆንም። አብ ቢሆን ምን ይላል? አብን እልክላችኋለሁ ማለት ይችል ነበር። ወይም ደግሞ አብ ራሱ ይመጣል ማለት ይችል ነበር። ይልቁንም ያለው ምንድን ነው? ሌላ አጽናኝ እንዲልክላችሁ ብሏል። ስለዛ መንፈስ ቅዱስ ምን አይደለም? አብ አይደለም፣ አብም መንፈስ ቅዱስ አይደለም። ሲቀጥል ደግሞ መንፈስ ቅዱስ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም። በምን ይታወቃል? እኔን ይልክላችኋል ድጋሚ አላለም። እኔም አብን እለምነዋለሁ ሌላ አጽናኝም ይልክላችኋል ነው ያለው። ምን ሌላ አጽናኝ? ጌታ ኢየሱስ እዚህ በምድር ላይ ሳለ ሐዋርያቱን የሚያጸና ነው። ስለዛ ሲሄድ ብቻቸውን አይቷቸውም። ሌላ አጽናኝ ደግሞ ይመጣል። ጌታ ኢየሱስ ከእነርሱ ጋር እያለ አጽናኝ ነው። ጌታ ኢየሱስ ከእነርሱ ጋር እስካለ አጽናኝ ነው። ግን እሱ ሲሄድ ግን ሌላ አጽናኝ ግን ይመጣል። እርሱም የእውነት መንፈስ ቅዱስ ነው። ስለዚህ
አሁን ባልኳችሁ መሰረት አብ ወልድ አይደለም። ያሁን እዚህ ጋር የለጠፈችው ሂቡ አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ አሁንም ወልድ አይደለም የሚለው ልክ እንደዚህ ነው የሚታየው ነው። ያልካየን በቂ መሰለኝ። አብ ተለምኑ ነው የምትለኝ? አሁን እኔን ቅድም ድራማ ስላል ችግር የለውም። አንቺን ድራማ አላልኩም እኔ። ወልድን አብ ነው የምትይ ከሆነ ድራማ ነው። ቆይ አንዴ፣ እኔ አብን እለምናለሁ ያለው አብ ነው ብለሽ ታምኛለሽ? ችግር የለም እንኳን ብትለኝም እናንተ አይደለም ሄቨን ወልድን ታይ በቃ እኔ እኮ ሲጀመር ይኸውልሽ እኔ ጉንጫ አልፋ ክርክር አልፈልግም። የምታወሪ ከሆነ በማስረጃ ቀጥ አውሪ። እሺ እኔ ወልድን ወይም ደግሞ እዛ ጋር አብን እለምናለሁ ያለው አብ ነው ብለሽ እንትን የምትይ ከሆነ አዎ ድራማ ነው። አንቺ በስላሴ ስለማታምኚ ብዙ ነገሮችን ከመጽሐፍ ቅዱስ የምትቀበይ አልመሰለኝም። ግን አይቀበላለሁ ካልሽ ሂጂ። ሌላ አጽናኝ የተባለው ማን ነው? መንፈስ ቅዱስ ነው። ከማን ነው ሌላ የተባለው እኮ ነው። አሁን እኔ ደግሞ ይሄ አብ የሚለመነው እሱ እየተለመነ ሌላኛው አምላክ እንግዲህ እግዚአብሔር ወልድንም እየለመነ የሚያስልክ ማን ስለሆነ ነው ብልቅስ? እኔ ብልክ አንተ ድራማ እንዳልከኝ ለምኝ ልካለሁ ሲል አምላክ ለምንድን ነው የሚለመነው? እሱ ራሱ አይሰጥም እንዴ? ወልድ አምላክ ነው ካላችሁ ለምንድን ነው ወልድ የማይሰጠው? ዋይ እሺ አንደኛ ወልድ ራሱ እልካለሁ ብሏል። ከአብ ዘንድ የምልክላችሁ ብሏል። ቆይ በመጀመሪያ ደረጃ ደስ የሚለው ፓርት ምንድነው? ወልድ ራሱ ከአብ ዘንድ የምልክላችሁ ብሏል። ስለዛ ወልድም ይልካል። ታዲያ ለምንድነው እዚህ ጋር አብን እለምናለሁ እርሱም አጽናኙ መንፈስ ይልክላችኋል ያለው ከተባለ አንደኛው መንፈስ ቅዱስ ከየት ነው የሚወጣው? ማለት ሂፖስታቲክ ፕሮሴሽኑ ያለው አካላዊ ስርጸቱ አካላዊ መውጣቱ ያለው ከአብ ነው። ስለዚህ ከአብ የሚወጣ መሆኑን ለማጠየቅ እኔም አብን እለምነዋለሁ ይላል። መንፈስ ቅዱስ ከአብ በአካል ይወጣልና ከአብ በአካል ቢወጣም በመለኮት ግን ከወልድም ከአብም የተነጣጠለ የተለየ አይደለም። ስለዚህ ከዛ አንጻር አሁን አንቺ የተጠየቅሽውን መልሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው ወይም አሎን ፕራክሊቶን የተባለው ኤቨን ኦኬ፣ በጣም አመሰግናለሁ። ከዚህ እንትን እንዳሄድ ላፍ እንዳሄድ ብዬ ነው እና አኬ እንደዛ አልኩ። አሁን እኔ ያልኩት አብ ወልድ አምላክ ከሆነ ለምንድን ነው አብን እየለመነ የሚልከው? አሁን ነግሬሻለሁ። ከምን አንጻር እንደሆነ ነገርኩሽ። አሁን እኮ መለስኩኝ። አየሽ፣ እየሰማሽ አልነበረም። አንቺ የራስሽን ስራ እየሰራሽ ነው መሰለኝ። ከራሱ ለምን አይልክም? እንዴት ነው እንደዛ ነው? አሁን መለስኩኝ። አሁን ደግሞ የተጠየቅሽውን መለሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው አመሰግናለሁ። ኦኬ ይቅርታ፣ በቃ ከዚህ በላይ እንዳናልፍ። ቴንክ ዩ አመሰግናለሁ ሲሶዬ። እሺ ካልሽ መልካም ጊዜ በይሽ። ምስጋናውን ትሆን አንዷን ጥያቄ መልሻት ብዬ ተዋት፣ መብቷ ነው። በቃ የዚህ ያለ ወያያለሁ ካለች አንቺ ይኸውልሽ አርፈሽ እዛው ፕሮቴስታንቶች ጋር ብቻ ነው ማውራት ያለብሽ አንቺ። አይሻልም? እሺ እኔም አመሰግናለሁ። ከማን ጋር እንደማወራማ ቃለው እሱ ልክ ልክ። ውይይቱ ግን ደግሞ እንዳይናደድ ሲሳይ ደግሞ ኦርቶዶክሶችን ለምን አታናገር የሚላል። አልናደድም። አንቺ ለምን ያው አሁን ለምን አኪ አለ ለአኪ አለ ይዋዳ አለ ለምን አትሞግቻቸውም? ስላሴ እኔ ከኦርቶዶክስ ጋር ስወያይ ቆይ ላፊ አልሄድም። አኬ አንድ ብቻ ነው ላፊ ተናገረ ማለት ኦኬ፣ ችግር የለም። እናንተ ጋር መወያየት ቱ ሃርድ። በእናትህ ማነክ ሲሶዬ ስድብ ይከተላል። የቤተ ክርስቲያን አገልጋዮች ይሰደብ። ከእናንተ ጋር ዲን ማድረግ ይከብዳል። ሲሱዬ በእናትህ አንተ አሁን አቁምና አመሰግናለሁ ለማለት ችግር የለውም። አሁን ከነሱ ጋር እሱ የሚጠይቅ ከነሱ ጋር ነው ኤቭሪዴ ነው የምናወራው። እና አኬ በስላሉ አሁን እንስማሽ። አሁን አንቺ ለምን ትወጫለሽ? አሁን እሱ የጠየቀሽን ጥያቄ ለምን አትመልሽም? እስቲ
አዎ አሁን አኬ እየሄደበት ያለው መንገድ ላይ እኔ ስላልተመቸኝ ፍሪሊ ሆን የምናወራበት ቤት ሳገኝ ደግሞ አወራለሁ። ምክንያቱም እላፊ እየተካሄደን ከሆነ ፍሪሊ ግድ የለም ምን ያሉ እና አዳም ቤት እንሄዳለን። እንዴት ሃንድል እንደምናደርግ እናውቃለን፣ አውቀዋለሁ ማለት ነው። ከዚህ በላይ ከሆነ አኬ የሚናደድብኝና ኦፌንድ ይሆናል። እኔ የምናደድና እንዳንጣላ ነው፣ እላፊ እንዳንሄድ ነው። ይሄን ያህል ካወራን ይበቃናል። ሲሶይ ቴንክ ዩ ስለፈቀድክልኝ። ለማንኛውም ፈቃድሽ ማስገደድ አልችልም። ማስገደድ እኮ አይደለም ሲሶ የምናወራበት። አሁን አኬ ሲያወራ አስተማሪም ነው ኦፍኮርስ፣ ማለት የቲክቶክ እዚህ የሚያስተምር ሰው ነውና ጠይቀዋለሁ፣ ይመልስልኛል። ከዛ ውጭ አይችልም። አይተህ ከሆነ ልክ እኛም ጋር እንደዛ ነው የሚደረገው። አሉ ደግሞ እነ አዳምሻ እነ ሌሎቹ ጋር በደንብ ነው የምናወራው በምናወራው ልክ። እሱ ግን ጥያቄ ነው የጠየቁት። ጥያቄ ልጠይቅ ብዬ ገብቼ እንትን ዲቤት ማድረግ አልችልም። አየክ፣ ይሄ ስርዓት ነው። ልጠይቅ ብዬ ገብቼ የነገረኝን ተቀብዬ እወጣለሁ እንጂ ከሱ ጋር ምን በቅንነት እንደው ፈቃድሽ ከሆነ በቅንነት እሱ የጠየቀሽን ጥያቄ እስቲ አንዷን መልሽለት። ላኬ ለራሱ ለኒሳ ማነክ ሲሲጌ ጥያቄው አንድ ቀላል እኔ የሚጠየቁት እሱ እንደዚህ አላልክም ልል አልችልም። በሱም ሊና በእኔ በራሴ ሊና ኢየሱስ አሜን እግዚአብሔር ወልድ እግዚአብሔር ከሆነ ለምንድን ነው አብን ለምኖ መንፈስ ቅዱስ የሚሰጥ? እሱ እግዚአብሔር አይደለ እንዴ ብዬ ብለው በራሱ መንገድ መልሶልኛል። ይሄንን ነው አይደለም ብዬ ልጨቃጨቅ አልችልም። ግን ለኔ እስከ እንደ እምነቴ ሰው መቼም እምነት እኮ የሚመጣው በራስሽ መንገድ እስቲ የሱን ጥያቄ መልሽለት። አንቺም በራስሽ መንገድ የሱን ጥያቄ መልስኩኝ እኮ እስካሁን ስመልስ የነበረው ነው። ምንም ከዚህ በላይ ላመጣ አልችልም። አሁን መላክ የሚለው ሌላ አጽናኝ ሲል ምን ማለት ነው ብለሽ መለሽ። ሌላ አጽናኝ ማለት ይኸውልሽ፣ ሌላ ሲባል እግዚአብሔር አንድ ብቻ ስለሆነ ሌላ እየተፈራረቁ አምላኮች መላክ አይደለም። ጌታችን ኢየሱስ ክርስቶስ እኔ እሄዳለሁ ግን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። አየህ፣ አሁን አንድን ጴንጤ ያስገብቼ ኢየሱስ ከአንተ ጋር ነው ብትለው አይደለም ይላል። ለምን? መንፈስ ቅዱስ የሚባል ሌላ እኔ ሞዳሊዝም አማኝ የምትመስሉኝ ሌላ ትሉኛላችሁ፣ ግን እኔ ኢየሱስ ከኔ ጋር ነው ብዬ አምናለሁ። ይሄንን እምነት በመንፈስ ቅዱስ አማካኝ ከኔ ጋር ነው፣ በመንፈሱ ነው የሚሰራው ኢየሱስ። ለዛውም ጳውሎስን ሲያገኘው ሲያሳድደው እንግዲህ በእናንተ በፕሮቴስታንት ማለት ይቅርታ የመንፈስ ቅዱስ ዘመን ከሆነ የምታሳድደኝ እኔ መንፈስ ቅዱስ ነኝ ለምን አላለም? ኢየሱስ ጨርሶ ሄዷል። ጨርሶ ከሄደ በኋላ ሌላ የተባለው ለምን ስራው ላይ ሰራ? ሌላ የምትሉት ሌላ እግዚአብሔር ከኛ ጋር ነው ብለን የምናምንበት መንገድ አሁን በመንፈሱ ነው ከኛ ጋር ያለው። ኢየሱስ አሁን ከኔ ጋር ነው ስል በመንፈሱ ነው ያለው እንጂ በሌላ መንገድ አይደለም ነው። ኦፍ ኮርስ ይሄንን ነው ማምነው። ማነከ ሲሲዬ ከዚህ በላይ ደግሞ ምንም በቃ እሱ የነገረኝን ከተቀበልኩ ተቀበልኩ፣ ካልተቀበልኩኝ አልተቀበልኩም ነው የሚባለው እንጂ በግድ መጣላት እኮ የለብንም ሲሲዬ። ምክንያቱም ጥያቄ ልጠይቅ ብዬ እስከገባው ድረስ ከዚህ በላይ ሰውን ኦፌንድ ማድረግ አልፈልግም። ኧረ ምንም ኦፌንድ አታደርጊኝም ሂቡ፣ ምንም ችግር የለውም። ያን አለንተን ሲል እኔ ራሴ እንትን እላለሁ። አኬሻ አሁን ለምሳሌ ወንድም በረከት መቶ ቅዳሜ ሲያስተምር ከዛ ልክ ማለፍ አልችልም። ገብታ እኮ ነው እኮ እኛ ለእኛዎቹ ሲሆኑ እንትን የምትለው እኮ ይመችሽ። እኔ ቅር አይለኝም። አንዴ ልጠይቅ ብላ እኔ እናንተ ጋር ሲጀምር አልገባም። ቆይ ሲሲዬ እናንተ ጋር በቀደም እንኳን ተሳስቼ የሆነ አርዕስት ተለጥፎ ልቀዳ ገብቼ የምታውቁት የእናንተ የቲክቶክ ፓስተራችሁ ትልቁ በስድብ ነው ያጠረገረገኝ። ተሳስቼ የሚገርምህ ስክሪን ሪካርደሬን ኦን ለማድረግ ለካ ሪኩዌስት ልክ ያለው በስም አድሬስ ብታረጊ ሄቡ የቲክቶክ ፓስተራችሁ ብለሽ ቀለመወርቅ አይተንፍሱ። የሚገርምህ ተሳስቼ እኔ ብሞት ሪኩዌስት አልጠይቅም። ፓስተራችሁ አትቤና ፓስተር ያደረገው ማን ነው? ፓስተር ከመሆንም አልፎ ሌሎችን ፓስተር እያደረገ ሰው ፓስተር እያደረገ እየሾም አይደል? እንዴት ነው እናንተ እኮ ራሳችሁን ሊናችሁ የምትሸውዱት? አንድ ሰው መጥቶ ያናግረኝ ብሎ ገብታችሁ ለምን አታናግሩት? ምስ ልብ ካላችሁ አይናችን እያያለን ፓስተር አድርጎ ሰውየውን የሾመው ማን ተቆጣ? የትኛው አብያተ ክርስቲያን ነው ረፍ ስርዓት ያዝ ያለው? ማንም የለም። ፓስተር ትላለህ እንዴ? ከፓስተርም በላይ ሌላ ነገር ነው እንጂ ተው እንጂ ማን ይርሚ። እኔ በሰው ሃይማኖት ምን አገባኝ?
የሷርክ አራቺ ሰው አይመችሽ። ወይኔ ጋይስ በጌታ በእውነት በቃ ይኸው በእውነት ብያለሁ፣ እመጣለሁ በእውነት አሁን በቅርቡ በቃ ገባለሁ። አሁን በቃ የሆነ ቪዲዮ እንደውም ነገ ሰራና ገባለሁ። እናንተ የተወደዳችሁ ወንድሞቼ እና እህቶቼ ገባለሁ። የምር በደንብ ነው የምንማማረው፣ በደንብ ነው መከሳቱ። ጌታ ቢረዳኝ በቃ ሉትራን ብላችሁ አሁን ነፃ ወጥተዋል። እስቲ ደግሞ ስላሴ ሉትራን ብላችሁ ነፃ አስወጥታችኋል። እናመሰግናለን። እስቲ ስላሴ ላይ ደግሞ እስቲ በደንብ አስተምሩና እንግዲህ ይለይ ጉድ። እሱ ላይ ደግሞ ይቻላል በደስታ እናንተ አንድ ቀን አስተምራችሁ እኮ ስለምትተዉት ነው። አሁን ግን እንደ ሉትራን ረጅም ብትሄዱበት የእሱም ነገር ነፃ ይወጡ ነበር። እነሲሶ ራሱ ቆይ ስላሴ እነሱ ቢያስተምሩ የእነሱን ስላሴ ትቀበያለሽ አንቺ? ካሳመናት ለምን መቀበል እኮ አይደለም ሲስዬ፣ አትሊስት የሚያወሩትን ያውቃል። አንድ ሰው የሚያወራውን ካወቀ ሰውን ማሳመን ሌላ ፖይንት ነው። የእናንተ ስላሴ እኮ አይደለም እንኳን ለእኔ ልታሳምነኝ ሰውየው እንዳለ ይሄ በነዚ ማንም የለም። ኧረ በእግዚአብሔር ኧረ ምንድን ነው ስላሴ ማለት? እስኪ ሄቡ እንትን ያለውን አልሰማህም እንዴ? ዳዊት ስለ ስላሴ የሚያስተምረውን ነገር እስኪ ንገሪኝ ሄቡ። እሺ የምታውቂው ከሆነ አሁን ዳዊት ፋሲል እንደርሱ ልንገርና እናገራለሁ። ስላሴን በጣም አውቀዋለሁ አለ። ሰው ሊጠይቀኝ ሲሄድ ግን ይጠፋብኛል። ዳዊት ፋሲል ቲክቶክ ላይ ለማለታችን እንዴ በጣም አውቀዋለሁ ግን ሰው ሲጠይቀኝ ይጠፋብኛል ብሎ እያለ እንዴት ነው የምትቀልድ? እሺ አንቱ ድካም ነው ከአንቺ ጋር ማውራት። እውነቱን ለመናገር ኤርሚያ እንዴ ልንገርክ ልዩነቱን። አንተ የምትለኝ ስላሴ እያልክ ያለው ፕሮቴስታንት ሶስት አካላት አሉ። እሺ ከዛ ከሶስቱ አብ ልጁን ወደ ዓለም ላከ። በማን ፍቃድ ስትባሉ ልጅየውን ፍቃድ አለው። ሁሉም የራሳቸው ነገሮች አላቸው ያንዳንዳቸው። ከዛ በኋላ እዚህ ምድር ላይ መጥቶ በጸለየ ጊዜ የጸለየው ለምንድን ነው የጸለየው ስትባሉ ጸሎት አብን ጸሎት ይጠብቃል። ልክ እኔ እንደምጸልየው ማለት ነው። ስጸልይ ኢየሱስ ጸሎት የስላሴን አስተምሮ ነው እያወራሽ ያለሽ? አዎ ስላሴ እኮ ነው እያነገርኩ ያድምጠኝ አንዴ መድኃኒዓለም። እሺ ችግር የለም። የትኛው ነው? የፕሮቴስታንቱ ነው? የፕሮቴስታንት እንዴ ኤርሚዬ፣ ባለፈው የኢየሱስ ባህሪ ስልክ እኮ ይራመዳል ያልከኝ ሰውዬ እኮ ነው። ረሳው እንዴ? ይራመዳል ጠየቀኝ መሰላችሁ? ኤርሚ በቃ ብላ እኔ ሳልቀዳም አልቀርም። ስለምወድክ ነው ነው ይሄን የተነካች። አሁን ይኸውልሽ የተጠየቅሽውን ዋሽቼ ከሆነ ሲስዬ ዋሽቼ ከሆነ ምን ብለው ጠየቀኝ መሰለኝ? መዋሸት ብቻ አይደለም እየፈጠርሽ ነው ሁላ የምትዋሽው። እሺ ችግር የለም ይቅርታ። እንደ ውሸት ከሆነ ይኸው ዛሬም ካልደገመው አለዚያ ግን ምን አለኝ መሰለኝ? ስለእናንተ ኢየሱስ የምትዩ ባህሪ ነው። ለምንድን ነው አሁን የጠየኩሽን የማትመልሱ? እሺ ልመልስልህ። አንተ የፕሮቴስታንቱን የስላሴ አስተምህሮ ግልጽ አድርጊና ስለ ስላሴ ምን እንደምናስተምር ወይም ደግሞ ምን እንደምናምን ይኸው እዚህ ጋር እየነገርኩ እያልኩ ጣልቃ የተሰበሰበ ብዙ ሰው አለ አይደል? እሺ አድምጠኝ። የፕሮቴስታንቱ ስላሴ ሲጀምር ይሄ ስዕል ይታያል እዚህ ጋር አምላክ የተባለ ምንነቱ የማይታወቅ ማን ነው? ይሄ አምላክ የሚለው ስም ስጡት ሲባል ማንን መስጠት የማይቻል ነው። ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ ነው ብለህ መስጠት አትችልም። እዛ ጋር ምን ይላል? አንዴ ጣልቃ ተግባ ነገርኝ ያልከኝ አንዴ ማይ ስዕሉን ያነሳሽው አይደል? ስዕሉን ምን ያለው? አይ እኔ እኮ ይኸውልሽ አኪዩዝ እያደረግሽ ስለሆነ አንቺ አኪዩዝ ካረኩ ንገሪ ለምን ትላለህ? አይደለም ይኸውልሽ ሚስ ሪፕሬዘንት አታድርጊ። አሁን ልጨርስና ታርማለክ። በቃ ተሳስተሻል ትለኛለህ። መጀመሪያ ልጨርስ። ይሄ መሀል ላይ ያለው አምላክ የሚለው ማን ነው ሲባል አንድ ጴንጤ ገብቶ ከመለሰ እኔ ይኸው ሲሳይ ማን ነው? ይሄ አብ ነው ወልድ ነው መንፈስ ቅዱስ ዴዶን ነው። ከዛ ምንድን ይልሃል? አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ይልሃል።
እኔ ጠየቅኩ እዚህ አምላክ የተባለው ማን ነው? መጀመሪያ የማዕከሉን ኦርቶዶክሳውያን ይመልሱታል። የማዕከሉን ጥያቄ የኦርቶዶክሳውያን ይሄ ነው። እስቲ የኦርቶዶክሳውያን አምላክ ማን ነው? ቆይ ተረጋ። አሁን ኦርቶዶክስ ላይ ትንጠልጠሉ። እናንተ በኦርቶዶክስ ይኸውልህ ይታያል። ይሄ ግልጥ ያለ አብ ከላይ ይታያል። ከዛ በኋላ ነው አብ ከላይ መሆኑ ነው ልዩነቱ። ተጠይቃችኋል እንግዲህ መልሱ። ወደዚህ ወደዛ ማለት የለም። አሁን ቆይ አድምጡ አንዴ ጥያቄ አሁን እሺ መልሽ። ወደ ፕሮቴስታንት አሁን ኦርቶዶክሳውያን ታዩና የኦርቶዶክሳውያን ታዩና እኛን አይደለ እየጠየቅሽን ያለሽው? እኛን ጠይቂን። ኦኬ ልጠይቅ ነው። እሺ ይሄኛው አብ ከወልድ ይበልጣል ትላለህ። የፕሮቴስታንቱ ስላሴ መሀል ላይ ያለው እግዚአብሔር የተባለው ማን ነው ብላችሁ ጠይቋቸው። ማን ነው? ኤርሚያስ መልስልኝ። ማን ነው? ይሄ ስዕሉን ልመልስ። መጀመሪያ ስዕሉን መልሹ። ይኸው እሺ አምላክ የተባለው ማን ነው? ቆይ ከዛ በኋላ ስዕሉን ተረድቻለሁ ብለሽ ነው ይዘሽ የመጣሽው አይደል? ስለዚህ የተረዳሽው ስዕል ቆይ ወይት አዳምጪ መልስ ብለሻል። ሄቡዬ አዳምጪኝ። ከዛ እነሱ እኮ እዛው ስዕሉ ላይ እኮ ይሄ አምላክ የተባለው ማን እንደሆነ እኮ ተናግረዋል። ግን አረቷት ይሄው እዛ ላይ ነው የሚለው ማን ነው የሚለው ወይ በስላሴ አስተምሮት ሶስት አካል ነው ያለው እንጂ ሶስት አምላክ የለም። አሁን ሰው ይቀላቀል አካል ነው ይላል እዚህ ጋር። ቆይ አንዴ ኤርሚዝም በል ወይ ያስተምሮት ከነሱ ተማር። አርፈ ቁጭ ብለህ ከኦርቶዶክስ ተማር። አልማርም እቲ አንዴ የኛን ስለሆነ ተጠየቅሽው የኛን ይሄ መሀል ላይ ያለው እግዚአብሔር አምላክ የተባለው መለኮት ነው ይሉክ ነው ወይ ማን ነው ብትላቸው አይደው ነው ራሳቸው ይመልሱልሃል። አብ ወልድ መንፈስ ቅዱስ ከተባለ አካል ነው እንጂ አምላክነት እየተጠራ አይደለም። ነው አምላክ ነው። ኦኬ አብ ወልድን በምንድን ያስገኘው ተብሎ እዚሁ ቲክቶክ ላይ በወንድማችን አኬ እንትና ማን ነው ስሙ የለም አሁን ቲክቶክ ላይ እንጂ ኤፍሬም ሲጠየቅ ምን አለ አለኝ እሱም ቪዲዮ በመለኮት ነው ያስገኘው አለ። እንዲህ ብሎ ነው የሚያምኑት። ስለዚህ እነዚህ ሰዎች የመለኮት ብዝሃነት ነው የሚያምኑት። በአካል በቃ ማለት ዝም ብለሽ ሚስር እኔ ማይክ ልዝጋና አውራ እናንተ ሂዱበት። እሺ እኔ ከመገባበት ማለት ነው። ቆይ ሂዱበት። ቆይ የሚሄድበት መጀመሪያ ኤርሚያስ የምን እምነት ተከታይ ነው? ባይዘው ቆይ መጀመሪያ ይለይልኝ። አኬ እምነት ፕሮቴስታንት ነኝ። አስቀምጠው። የትኛው እምነት? እሱ አይመለከትሽም። ፕሮቴስታንት ነኝ። አንድ እምነት ነው በስላሴ። ይመለከተኛል። እኔ ሁላችሁም የራሳችሁ ስለምታወሩ ማን ነው ሁአሪዩ አዶን ነው ግን የማላውቀው ሰው ምን ብዬ ላወራ? ከዚህ ጋር መጨቃጨቅ ድካም ነው። በቃሽ በቃ ከኔ ጋር ጭቅ እንደዚህ ያላችሁ ራሳችሁን ታሞኛላችሁ። ከዚህ ሴትዮ ጋር መጨቃጨቅ ድካም ነው። እምነትህን እንኳን ሳታቀኔ ጋር እንዴት ታወራለህ? ኤርሚያስ ሄቨን የምታዳምጪ ከሆነ አዳምጪን፣ አለበለዚያ ግን እኮ ከየት ቤተ እምነት ነህ ንገረኝና ላድምጥህ ነው። እንትን የምታረዩ ቤተ እምነት ምንድን ነው ንገረኝ። የት ነው? ነገርኩሽ እኮ ፕሮቴስታንት ሁን። ለምን የፈለገው አይነት አይሆንም? ለምን አንቺ አገባሽ? ስለሱ ስለ ስላሴ ሄቨን አይ ቲንክ ሶስት ፈቃድ የሚሉም አሉ፣ እንደዚህ የሚሉ አሉ፣ እንደዚህ የሚሉ አሉ። እናንተ የትኛውን ያለች ስመልስ ትረዳለች። ለምን አይ እንዳሰብ ያዙ አልሰማም እንደ ዘንድሮ እኮ ኦርቶ ፔንት የሆነው አሁን ለማንኛውም ሀና ንገሪኝ። ፕሮቴስታንት ነው። በቂ ነው። ከበቂ በላይ ነው። እኔ ሌላ እኮ ምላሽ አልሰጣትም። ፈልግ ተሸወደ። እሱ እኮ ሰው ድሮ ነው የተሸወደው። ፕሮቴስታንት ይሄን ፖለቲካ እኮ እኔ ላይ መስራታችን ይሄ ሌላ ሰው ላይ ሄደሽ ሞክሪ። ቤተ እምነትን ንገረኝ። አሁን አድምጪኝ። የጠየቅሽው ጥያቄ መልስ። ጥምቀት አይደለ ቁርባን አይደለ ርዕሱ እኮ ስላሴ ነው። አሁን ምን ያደርግልኝ? ንገረኝ። እዩ ጩፋ ያለውንም አሰማሃለሁ። ስላሴ የለም ያለውን አረ በቃ እንደዛው አናግራት። እኔ ያደከመች ስለሆንክ ነው አኬ የሚይዘኝ። ኦርቶዶክስ ነው ይሄ ልጅ። አረ እባክሽ። አሁን እኮ ሰው ተጠይቆ መልስ ካልሰማ ህመም ነው። አይደለ ሄቡ እኮ አሁን እየጠየቀች ያለችው አሁን በቅርቡ ይመጣል የተባለው ፓስተር ቤኒን 9 አካላት አለ ምናምን የሚመስል ነገርም ሲናገር ነበሩ ተብሎ እየተተቸ ነበር በራሳቸው ፕሮቴስታንቶች። አሁን እንደዚህ አይነትም ስላሉ የትኛው ነው? ሂዱ ቀጥሉ። ለማንኛውም እስቲ እንስማ፣ ትንሽ ተማማሩ እና ምን እንማር
አይ ፕሮቴስታንት ነው። ጥያቄሽን ቀጥይ። በቃ ሄፉ ፕሮቴስታንት ነው። አንተን ፈልጌ ነበር የገባሁት ልወጣ ስለሆነ። አንቺ ፋሚሊ ያሉኝ ኦርቶዶክስ እዚህ የምኖርበት ሀገርና ናይስ ሊጠመቅ እንትን ህፃን ልጅ ወልደው ሊጠመቅ እነሱ አካባቢ ኦርቶዶክስ ቸርች ስለሌለ ወደዚህ ስቴት መጥተው ሊጠመቁ ነውና ምን አወረች መሰለህ? ቅዱስ ቁርባን መውሰድ ፈሩ፣ ባልና ሚስት ፈሩ እና ለምን ትፈራላችሁ? እኔ ማቀው ቲክታክ ላይ አንድ አለና ከሱ ጋር ላገናኛችሁና እንዲያስተምራችሁ አልኳቸው ማለት ነው። ምን ትላለህ? ቴሌግራምህ ምንድነው ያንተ? ችግር የለም እኮ አውሪኝና በውስጥ ጻፊልኝና እነግርሻለሁ። በውስጥ ልጻፍልህ? አይ ቲንክ ፎሎ እንዴት ይታያል የኔ ኮሜንት በውስጥ እኔ ፎሎ ማድረግ መሰለኝ ሪኩዌስት ላይ አይቀመጥም ብለሽ ነው? ኦኬ በቃ ጽፍልሃልና ከዛ እንትናን ትሰጠኛለህ። 20 ቀን ነው የቀራቸው ለጥምቀታቸው ማለት ነው። ኦኬ በቃ እዚሁ እንትን ከዚህ በፊት የሆነ ነገር ሼር አድርገሽልኝ ነበረ ሲጣራና አክሰፕት ብዬዋለሁ። አላየሁትም ነበር በፊት አክሰፕት ብዬው ጽፌልሻለሁ። በቃ እሺ እህቴ እሺ። ሀኒቹ ከፕሮቴስታንት ወደ ኦርቶዶክስ ህዝቡን እያፈለሰችው ነው ተብሎ እንዳይወራ ትላል። ሀኒቹን ስናሳቀቃት አውቄ ነው እባክሽ መባሉ አይቀርም። አይ በቃ ሀኒቹ ትምህርት ሪኮመንድ እያደረግሽ ነው። ሀኒቹ ደስ ይላል። ይሄ አገልግሎትሽን ጌታ ይቁጠርልሽ። በጣም ደስ ይላል። በርቺ። ስናስቀጠቅጣት አሁን ከታች ቤት ያለ አለቀልሽ። አንቺ ይሄኔ እኮ እያወራች ነው። ሚውት አድርጌሻለሁ እባክሽ ሴትዮ። እሺ አንቺ ያለችው ሌላ ኦርቶዶክስ ቤተሰቦቿ ናቸው። ሙቭ አድርገው ነው ከአንዱ ስቴት ወደ እነሱ መጥተው ዛሬ እንትን ከቅዱስ ሚስጥር መካፈል ፈልገው አባትና እናት ፈርተው ነው። ምክር ነገር ትምህርት ነገር ፈልገው ነው። የእኛ ሰው በዛ ቤት ይላል አንቺ እቺ ጭዊ ሰው በዛ ቤት ይሉ ነበር እኮ አንተ እነ ቃሊ ሙድ ይዙብኝ ነበረ። አሁን ሄቡ ሲል ሲጽፍ አይቼ ነው። እሺ በጣም አመሰግናለሁ። አሁን እሱን አስተምር። ለማንኛውም ሄቡ ያለሽ እንደ ህዝቡ እኮ ከታች ሄቨን የስላሴ ትምህርትን በዲያግራም እያስተማረችን ነው እያለ እኮ ነው። ሰበክሹ በሳይክል ላምጣላችሁ ወይ በላቸው። እንግዲህ ማን ኤፍሬምዬ ቲክቶክ ላይ ባይኖርም ግን የእሱ ስዕሎች አሉ። አንዴ በሳይክል አንዴ በክብ ሳይክል አስረድቷል። የስ በሳይክል 3 ጎማ ያለው ሳይክል። ኧረ ኤፊን አፍቆናል፣ እንዲመለስ እንፈልጋለን። አሁን ኤፊን በክፉ አታንሽ በጌታ። አይ ጥሩ ነው እንዲመለስ ከፈለክ እንደውም ትሄድበት እንደዚህ ላጥረው ብሎ ይመጣል። ኖ እኔ ሜዳል ያውቃል እኮ እኛ ኤፍሬምዬ ሳይክል ነበር የሌለ ሰው አታንሺ። ይቡ አሁን በቃ አይመለስ ብላ አይመለስ ሄዷል። አንዴ የሄደ ሰው ለምን ታምር ተመልሷል። ዜድ ቲክቶክ በቃኝ ብሎ ሄዶም ተመልሷል። አየሁ አንቺ ብቻ ነሽ አልሄድሽም ዘንድሮ ያለለማ ከሄድኩኝ ሄዳለሁ። ዜድ ቲክቶክ በቃኝ ሰላም ዋሉ ብሎ አላለም። ይኸው በሳምንቱ ተመልሶ መጣ። ትቀልዳለህ እንዴ? አይ ዜድማ እንትን ብሎ ሲስል ሄጃለሁ ብሎ እኮ በሁለተኛው ቀኑ ነው የመጣው። ዜድ ሲመለስ እኔም ተመለስኩ። በእኔ ምክንያት ነው ሄደው ሲመሱ ተመልሶ እኔ የምቀርብ ምክንያት ምንድን ነው? እንትን ግን
እኛ ግን እንትን ብንጀምርስ አሁን ሄቡ እስቲ አውሪያቸውና የአንቺን መምህራንን እነ ማነው በረከት ነው። አቤት አቤት ስሙ ጠፋኝ እንዳትልተው አንተ። እሺ በፊት እኮ ነው እሱን ቴሌግራም ላይ እኮ ነው በፊት ነበረ ምን ወያየ የነበረው እንጂ ከዛ በኋላ ተጠፋፍተናል። ውስጥ በረከት መሰለኝ እና እስቲ እነሱን ምናምን አውርተሻቸው ፈቃደኛ ከሆነ ዲቤቱን አናደርጋል ወይ ቀረቁ ዲቤት አይደለም እና ቅዳሜ ግን እንትን ሲላይ ታውቃል መምጣት ይቻላል። እሱ አይሄድም አሚን ቅዳሜ ነው። እንደዛ ሳይሆን እንደዚህ በኮስት ምናምን ዲቤት የሚደረግ ከሆነ ልክ በፊት ቴሌግራም ላይ እንደምናደርገው የተለያዩ ርዕሰ ጉዳዮች ላይ አሁን ስላሴ ላይ፣ ነገረ ክርስቶስ ላይ፣ ጥምቀት ላይ ጥምቀት ማለት ያው እናንተም ጥምቀት ያድናል ትላላችሁ። በእርግጥ ግን ጥምቀት ባፕቲዝም አልፎ ምንድነው ባፕቲዝም አልፎር የሚለው ማለት ነው። በአብ ወልድ መንፈስ ቅዱስ እያለ ካህኑ ያጠምቃል ወይም አጥማቂው ያጠምቃል ወይስ አያጠምቅም የሚለውን ምናምን እሱን አይተቅዳህና ልስጦ አድርስለታለሁ በአፌ ከምነግረው ይቻላል። ፕሊዝ አድርሽለት፣ ደስ ይለኛል። አወያዩዋለሁ በተገባ እኔ የምር በቅርብ አንተ ዝም በል። አሁን አኬ ራሱ ተናገር። አንተ ፕሮቴስታንት ማለት ጣልቃ አይገባም። ቀጥል አኬ። ሰላም ለአንተ ይሁን በረከት ወዳጅ፣ እንዴት አለህ? ከዚህ ቀደም ቴሌግራም ላይ እንግዲህ ብዙ ጊዜ ላይሆን ይችላል፣ ግን ያው የተወሰኑ ጊዜያት የተወያየው ወንድምህ አክሊል ነኝ ትላለህ እዚህ ፊት ለፊት ላይ የማያይን ከሆነ እና ብትችል እስቲ የሆኑ ርዕሶችን ይዘን እየገባን የተወሰነ ውይይት እናድርግ እና እንደዛ ነው። ስላሴ ላይ ማድረግ እንችላለን፣ ነገረ ክርስቶስ ላይ ማድረግ እንችላለን፣ ባፕቲዝማል ፎርሙላ ላይ ማውራት እንችላለን፣ በአብ ወልድ መንፈስ ቅዱስ ስም እያለ አጥማቂ ያጠምቃል አያጠምቅም የሚለው ላይ እና የመሳሰሉ ርዕሰ ጉዳዮች። ነገረ ክርስቶስ ማለት ክርስቶስ ለምሳሌ ከእመቤታችን ስጋ ነስቷል ወይም የምርም በስጋ ከእመቤታችን ተገኝቷል ወይ ከሰው የተገኘ ነው ወይ በስጋ የሚለውን እሱን እንግዲህ መማማር እንችላለን። የምትችልበት ቀን ካለ አሳውቀኝ ቀደም ብለህ በኮሆስት ዲቤት እናደርጋለን። ቴንኪው። አያችሁ በጨዋ መልክ የምሬ ነው። እኔ አኬ አንተን እንትን ለማለት አይደለም። በስራ ሰላምታ አቅርቦ እስቲ አንድ ቀለሚ አሁን ዲቤት እናርግበት። አንተ ከወንጌል አማኝ ተሳርቡ ዲቤት የጠራ ማን አለ? እስቲ ተናገሪ እንዴ። ይሄን ግን የምር ጥላቻ እየመሰለብሽ ነው ነገር። ኧረ እባክሽ እባክሽ ልናገር። ቆይ ተሳርቦ የውይይት ያቀረበ ጌታ ኢየሱስ እንዲህ ነው የምትሉት እኮ እናንተ። ልብ ካለክ ጀግና ከሆንክ ትላላችሁ። እኔ የምታወሩት መንፈሳዊ ይሁን ጦርነት ይሁን ራሱ ግራ እስኪገባ ነው እኮ። እውነቱና ጀግና ከሆነ ይምጣ ነው። እውነት እኮ ውይይት ጥሪ እኮ ልጅ ነው ያለው እኮ። ለምን አካይድ አሁን አካይድ ጀግና ከሆንክ ልብ ካለ ብሎን አላለም። ይሄ ነው ክርስትና። እናንተ ደፈር በልና ብለና ማለት ነው። አሽመደምዳለሁ እንደ ደብረ ብርሃን በግ መራሃለሁ ይልሃል፣ እንደ እንትን አጥረገርጋለሁ ይልሃል። እኔ እናንተ አረ በጌታ እንዴ የእንትናን አጠራር ጥራ። ማን ነው የእናንተ ፓስተር? እንደ ደብረ ብርሃን በግ ነው መመራት። አንድ ፊት አይቆምም፣ እዘርሃለሁ። ታዲያ ከእንዲህ አይነት ሰው ጋር ውይይት ሄቨን ግን የኢህአዴግ አባል ነበርስ እንዴ? ምንድን ነው እና ቀለሚን እሱ ጠይቀው። የኢህአዴግ አባል ነበርኩ ወይ? በዱላ ሰው የፖለቲካ አካሄድ ነው የምትሄጂው? እኔ እኮ ግራ ገባኝ። ጆሮአችን የሚሰማው ነገር እንዴት ነው ፖለቲካ? እኔ እኮ እናንተ ፖለቲካ የምትሉት እኮ ማን ነው? ዲቫይድ ኤንድ ሩል ነው የሆንሽብኝ። እኔ አሁን ትመጫለሽ፣ ኦርቶዶክስ አለ ትለጠፊያለሽ፣ ፕሮቴስታንቶችን ትሳደቢያለሽ። ከዛ በኋላ ይሄ ጤነኛ አካሄድ አይደለም በፍጹም። ኦርቶዶክሳውያን እኔ እንግዲህ ያየሁሽ እንደዛ ነው እስካሁን። እውነቱን ስነግርሽ ያየሁትን የተናገርኩት አላልሽም? ምን ያየሁትን ልንገርሽ። ይኸውልህ ኤርሚዬ፣ አሁን ጥምቀት ያድናል ካልኩኝ ኦርቶዶክስ የነካችሁ ነገር ሮንግ ነው የሚመስላችሁ ፕሮቴስታንታውያን? እስቲ ኦርቶዶክስ የሆነ ነገር ልክ ነው ካለች ልክ አይደለም በቃ። ኦርቶዶክስ ጥምቀት አያድንም ብትል ኖሮ በእርግጠኝነት ፕሮቴስታንት ያድናል ይላል።
ቅዱስ ቁርባን አያስፈልግም ብትሉ በኦርቶዶክስ የፕሮቴስታንት ቴዎሎጂ እኮ ከኦርቶዶክስ አይደለም የተነሳው ሄቨን። ስለዚህ በቃ እኔ ምን ይላል መነሻውም ሆነ መድረሻው ኦርቶዶክስ ጋር የተያያዘ አይደለም ማለት። ስለዚህ እናንተ ኦርቶዶክስ ጋር እንዳልተነሳው ከነሱ ጋር የተጻረረ የሆነበት ሪዝን ከኦርቶዶክስ ጋር ይወጣል ነው አይደለም። አንድ ነን የመጀመሪያው እንትንሽ የሐሳብሽ ትህተት ነው ለማለት ነው። አንድ ነን እንታወሩ ቆይ ፕሮቴስታንት እኮ ራሱ ከካቶሊክ የወጣ ነው አይደል? ቆይ አንድ ልዩነት ቢኖር ከካቶሊክ ጋር በተያያዘ ነው ሊሆን የሚገባው ሊታይ የሚገባው እንጂ መጀመሪያም ከኦርቶዶክስ ጋር በተያያዘ ተደርጎ መታየት የለበት። አንደኛው ስህተትሽ እሱ ነው። ሁለተኛው ደግሞ ምንድነው በትምህርት ልዩነት ካለ ልዩነት መኖሩ ምንም የሚደንቅ ጉዳይ ባለመሆኑ ማለት ነው። የመጀመሪያው ነገር እንደ አስተምህሮ ነው ቁጭ ብሎ መነጋገር እንጂ የሚገባው ኦርቶዶክስን እየተከተለ የተለየ አስተምህሮ የሰራ አይነት አድርገሽ ፕሮቴስታንቱን እንትን መውቀስም አትችይም። ምክንያቱም ምንም ዛሬ የተሰራ ፎርም የተደረገ ቴዎሎጂ እኮ አይደለም አይደል? የእነሱ የኛም ቢሆን የነሱ አሁን አድምጠኝ። ዛሬ ትላንትና የመጣው ከሆነ ደግሞ መሰለታ ተቃውሟችሁ ወደዚህ አትለውጥ። አንድ ሰው እናንተ ነው የሚሆነው። ቆይ ካቶሊክ ተሳስታለች ብሎ ሲሰራ ያየ ሲጻፉልኝ አንዳንድ ቁጥር እዚህ ቲክቶክ ላይ ፕሮቴስታንት ሆኖ ካቶሊክ ተሳስታለች ብሎ ሲሰራ ያያችሁትን ሰው ንገሩኝ። አንዳንድ ጻፉልኝ። ካልሆነ ማለት ነው ታዲያ ሊበራል ነው ኦርቶዶክስን ያየ ሊበራል ነው ኦርቶዶክስ ስራ ነው ወደ ካቶሊክ ጋር ሄደ ካቶሊክ ልክ አይደለሽም እኛ ከእናንተ ነው የወጣነው ወደኛ ጋር ኑ እናድስሻለን ማለት ያላችሁት እኮ ካቶሊክ ነው። ታዲያ ምንድነው ኦርቶዶክስ ላይ ዘለ ሄደ ካድስሻለሁ አስተካክልሻለሁ እንዲያረጋችኋለሁ ምናምን የምትሉት ምንድነው? ለማያገባችሁ ቴዎሎጂ እዚህ ሶሻል ሚዲያው ላይ በብዛት የሚገኙትም ምድርም ላይ ያለ አንድ ቄስ ሲያገኙ ኢትዮጵያ ውስጥ አንድ አዳምጫ አንድ እኔ ተራ ነው አድምጥ ስፒከር ይዞ ቪዲዮ እየቀረጸ ግድ የለም ስፒከር ይዞ የሚጎትተው የኦርቶዶክስን ቄስ ነው። ይሄ እኮ ዝም ብሎ በቃ የምታወራልኝ ነገር የማይገናኝ ነው። እኛ ምን አገባን ስለ ኦርቶዶክስ ትላለህ? ምንም ካላገባክ መተው ነው። ሊበራል ነው ኦርቶዶክስ እንዴን ካቶሊክ ጋር ዲል ማድረግ ነው። ዲል ያለ ከሷ ጋር ከሆነ ነው። አሁን ኦርቶዶክስ ተቆርቁረሽ መሆኑ ነው። ኦኬ በጣም ጥሩ። ተቆርቁሬ አይደለም። ምን አልከኝ መሰለክ? የኛ ቴዎሎጂና የምታወራው አይክ አሁን ያወራው ነገር ክላሽ ስለሚያደርግብን ነው። የኛ ቴዎሎጂ የሚቀዳው ከካቶሊክ ነው አልከኝ። ቬሪ ጉድ አየክ። ከካቶሊክ የሚቀዳ ከሆነ ኦርቶዶክስ የምትባልን ቤተክርስቲያን መንካትም መስማትም እንዲህ ዞር ብሎ ማየት ግዴታ የለብህም። ለምን መሰለክ? እንዴት ነው ግዴታ የለብህም ማለት? ለምሳሌ ከኦርቶዶክስ ጋር ከካቶሊክ ጋር ሆነ ኦርቶዶክስ ጋር ልዩነት ያለን ጉዳይ ከሆነ አንድ ትምህርት አድምጠኝ። እሺ ቆይ ወይት ካቶሊክ ተሳስታለች ካቶሊክ ተሳስታለች ብለካ ማድረግ የነበረባችሁ ካቶሊክን እናድሳለን ካቶሊክ ሆይ ተመለሽ እያላችሁ ቀን በቀን መናገር የነበረባችሁ ስለ ካቶሊክ ነው። በቃ አሁን ይኸውልሽ ነገሩን ኮንቴክስቹዋሊ ማየት ያስፈልጋል። ይኸውልሽ ኮንቴክስቹዋሊ ማየት ያስፈልጋል ስልሽ ለሙስሊሙም እኮ ይሰብካሉ እኮ ምንም እኮ የሚደንቅ ነገር እኮ የለም። አሁን የምታወሪው ነገር ልዩነት ካላቸው ከየትኛውም ቤተ እምነት ጋር ወጥተው መናገራቸውም ማስረዳታቸውም አይቀርም። እንደ ኦርቶዶክስ እዚህ ገበያ ላይ እንደዚህ እዚህ ቲክቶክ ላይ መሰደብም ኤቭሪዴይ ስትገቡ እንዴ እኔ በጣም ሞኝ ነው የምንመስላችሁ ወይስ ማናይ ነው የሚመስላችሁ እንዴ? አንድ አንቺ እንኳን ሞኝ አይደለሽም፣ ፖለቲከኛ ነሽ። ይኸውልህ አንድ ፕሮቴስታንት ቤት ከከፈተ ከኋላው ኦርቶዶክስን ኦፌንድ እንደሚያደርግ ነገር ይዞ ካልመጣ ግደለኝ። ማናቸውም ኦርቶዶክስን እንዴት አድርጌ ይሄ ነው ይሄ መጀመሪያ ስራው ልክ አይደለም። እኔ ለምሳሌ ልንገርሽ፣ እኔ ፕሮቴስታንት ነኝ። እዚህ የኦርቶዶክስ ወንድሞች አሉ። ቁጭ ብለን እያወራን ነው በአንድም በሌላም ማለት ነው። የትኛው ፕሮቴስታንት አለ የለህም? ያንተ ቆይ አንዴ ሄቨን አንዴ ሚውት አድርጊ፣ ተራ በተራ እናውራ። ምክንያቱም ማዳመጥ ልምድ ማድረግ አለብሽ። ልዩነት ባለን ጉዳይ ላይ ከኦርቶዶክስም ሆነ ከካቶሊክም ሆነ ከኦንሊ ጂሰስ ከሌሎችም ቤተ እምነቶች ጋር እናወራለን ብዬ አስባለሁ። ማንም ሰው ቢሆን ማለት ነው። ያንን ማውራታችን ደግሞ እንደ ስህተትም እንደ ጥፋትም መታየት የለበትም። አንደኛ እሱ። ሁለተኛ ቤተ እምነቶች ከብዛት አንጻርና ከቁጥር አንጻር ለምሳሌ ሶሻል ሚዲያው ላይ በብዛት ኦርቶዶክሳውያን አስተማሪዎች፣ ኦርቶዶክሳውያን ሰዎች ይበዛሉ።
ዳትስ ይሄ ፋክት ነው፣ ኦብዘርቬሽን የሚለየው ፋክት ማለት ነው። ሶ ፕሮቴስታንቱም በዛ ልክ ይበዛል። ሶ እነዚህ ሁለቱ አካላት ሞሮፍ ኢትዮጵያ ውስጥ ከብዛት አንጻር ሊነጋገሩ ይችላሉ፣ ብዛት ማተር ሊያደርግ ስለሚችል ማለት ነው። አሁን ከቴዎሎጂ አንጻር ስናወራ ኦፍኮርስ ዴቨሎፕ የተደረገው ቴዎሎጂያችን ኦርቶዶክስን በመጻረር ታስቦ እንደሱ ታይቶ ምናምን እንዳልሆነ ግልጽ ነው። ግን ደግሞ በተመሳሳይ መንገድ በቴዎሎጂ ደረጃ ልዩነት ካለን ኦርቶዶክስም ሆነ ካቶሊክ ልናወራ የምንችልበት እንትን ፋክት ነው፣ ግልጽ ነው። ስለዚህ ይሄንን ልትክጁ አይገባም ብዬ አምናለሁ። አልጨረስኩም። አንድ አልጨረስኩም። ስጨርስ ነው ጉድ እኮ ነው። አሁን እንደሱ አይነት ልዩነቶች እኔ አሁን ይሄን ሳነሳም ጀነራሊ ከዝም ብሎ እያነሱ ስለሚሳደቡ ሰዎች ከጥላቻ ስለሚያወሩ ሰዎች አይደለም ማወራው፣ ግን የቴዎሎጂካል ልዩነትን አንስተው ከሚያወሩ ሰዎች አንጻር ነው ማወራው። ስለሌሎቹ እኔን ስለማይመለከተኝ ማለት ነው። እንደዛ ስድብን ጥላቻን ከሚዘሩ ሰዎች ጋር ግንኙነትም ወሬም የለኝም ፐርሰናሊ። ከእንደሱ እነሱን የምትይ ከሆነ ያው ከኔ ጋር ማውራት ብዙ ጥቅም አይኖረውም። ግን በስርዓት ከቴዎሎጂው አንጻር ከስነ መለኮቱ አንጻር የሚያወሩ ሰዎችን የምታወሪ ከሆነ ግን ልዩነታችን እስካለ ድረስ በየትኛውም ልዩነታችን ላይ መወያየታችን ጤናማ ነው ብዬ ነው ማስበው። ጥላቻ አይደለም። ከኦንሊ ጂሰስም ጋር እናወራለን ከሌሎቹም ጋር። ምክንያቱም የእኔ ቴዎሎጂ ወይም እኔ የማምነው ነገር ሌላውን ያድናል ብሎ የሚያምን ሰው ስለሆነ የሚሞግተው ማለት ነው። እንደዛ መታየት አለብን። ግን እንዲህ አሁን አንቺ ከአንደኛው ጋር እየተለጠፍሽ ሌላው ጋር ደግሞ እየተሳደብሽ አንደኛውን እየነቀፍሽ ሌላውን ደግሞ እየደገፍሽ ኢቭን ምንም በቴዎሎጂም በአመለካከትም የማይገናኙሽ አካላቶች ጋር እንዲየውሽ እውነትን አትሰሪም። አንቺም ደግሞ የምትታይበት መንገድ ጤናማ አይሆንም ብዬ ነው ማስበው። አንቺ ብትቺ የራስሽን አቋም ይዘሽ በራስሽ መንገድ ነው። የእነሱን ጨርስ ወደ እኔ መጣክ ሊያልቅ አልቻለም። ፕሊስ አንዴ ማኪያስ ፕሊስ። እኔ ገና ጀመርኩ ያዝ። እንዴት ሰው ቤተ እምነቱን መናገር የማይችል ሰው ቻሌንጅ ያደርጋል? እኔ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኝ ነኝ። ምንም አያሳፍረኝም። በስላሴ ማላመን፣ ኢየሱስ ክርስቶስ ከማርያም ስጋ ወስዷል ብዬ ማላመን፣ ጥምቀት ያድናል ብዬ ማመን፣ የኢየሱስ ክርስቶስ ስጋ ቅዱስ ቁርባን ቅዱስ ስጋ ነው ቅዱስ ደም ያረጋል። በስላሴ ሳታሚ በጥምቀት ብታሚ ምን ያደርጋል? ዋናውን ነገር ስተሽ ብትወያያውን ተለጥፈሽ ምን ጥቅም አለው? ፕሊዝ ተለጥፈሽ የሚባለው ምኑ ነው? ተለጥፎ የሚባለው እኮ እኔ ስላሴ አማኝ ነኝ ብዬ በመጣ ነው። ችግሩ እኮ እናንተ ስላሴ ታምናላችሁ? አዎ። አንቺ ታዲያ በልዩነትሽ ለምን አልሞገቻችሁም? ሲሳይ ፕሊዝ፣ እኔ ሱሱ ሲያወራ ጣልቃ አልገባሁበትም። አንድ ሚት አድርግላት እርሚ። አድምጠኝ። እኛ ኦርቶዶክሳውያንን ብለን መተናናቅም እኔ ስጠይቅ ራሴን ይዤ ነው የምቆም። ቤተ እምነቴ ሙሉ የሆነ ትምህርት ስላላት። ፕሮቴስታንት ሲባል ስላሴ ታምናላችሁ? አዎ። እንደ ኦርቶዶክስ ወጥ አንተ የምታምነውን ስላሴ አስረዳ። አያስረዳም። አንድ ፕሮቴስታንት ስላሴን አስረዳ ብትሉት አያስረዳም። ለምን? በእነሱ አይምሮ ኦርቶዶክስ ማለት በስላሴ ነው እንጂ በስላሴ አንድ ነን፣ በነገረ ክርስቶስ አንድ ነን፣ በምናምን አንድ ነን፣ የተጣላ ነው ግን በዚች ነው ብለው ዝም ብሎ ሰውን ህዝቡን አይምሯቸውን ስለሞሏቸው እውነት ይመስላችኋል ህዝቡ። አሁን ፕሮቴስታንቶች የምታረጉት ምን መሰላችሁ? ቆም ትሉና እኛ የምናምነው ስላሴ ልክ እንደ ኦርቶዶክስ ነው፣ እኛ የምናምነው ነገረ ክርስቶስ እንደ ኦርቶዶክስ ነው ብሎ ሰው ራሱ ማየት አለበት። አለዚያ ምን ይሆናል መሰለክ? ሰው ከኦርቶዶክስ ወደ ፕሮቴስታንት ኢዝሊ የሚሄድበት መንገዱ እሱ ስለሆነ ነው። አይምሮ ምን ያስባል? ይሄ አንድ ነን፣ ስላሴ አንድ ነን ምናምን። ውሸት ነው። አንድ አይደል። አንድ ብትሆኑ ኖርማ እንኳን አይደለም ከኦርቶዶክስ ጋር ፕሮቴስታንት የሚባለው ማህበረሰብ ራሱ አንዱን ሰው ዛሬ ኤርሚን ጠይቄ ዛሬ ነገ በጠይቀው ሌላ ነው የሚነግረኝ። ይሄው ኤርሚያስ ዛሬ ስላሴን አስረዳኝ ብዬ አስረድቶኝ ነገ ሲመጣ የሚያስረዳኝ ሌላ ነው። ለምን? የተጻፈ ነገር የለም፣ የተቀመጠ ነገር የለም። ስሜን አነሳሽ። ስሜን ካነሳሽ በኋላ ግን መግባት ግዴታ አለብኝ። አንዴ ፕሊዝ ጠይቀሽኝ ሁለቴ ስመልስ ነው ይሄን ማለት የምትችይው። ያላልኩሽን ነገር ለምን ተመለሽ? ቤተ እምነቱ ራሱ ምንድን ነው ብትሉ አይነግራችሁም። አሁን ይኸውልሽ ሄቡ ክስሽ ራሱ ቫሊድ አይሆንም በዚህ መንገድ። ሲሲዬ ጤነኛ የሆነ ክስሽ አንዴ አልከሰስኩም።
ቤተ እምነቱን መናገር ከቻለ ጥሩ፣ ካልተና እሱ ነው የሚለጠፈው ማለት ነው። ተናገርኩኝ እኮ ፕሮቴስታንት ነኝ አለቀ። ዛስደን ፕሮቴስታንት ነኝ አለ። ፕሮቴስታንት ነሽ እንደ ሄቨን አንቺ? የቱ ፕሮቴስታንት የቱ? እዩ ጩፋ ጀመር ይቅርታ፣ በቃ እኔ ወይ ቤሊን አስገብኝ ከእንደዚህ ሰው ጋር ይቅርታ መጨቃጨቅ አልችልም። ሄቨን ወይ እኔም ወጣች እንዴ? ተመስገን፣ ከነሱ ላወጣች ተመስገን። እዩ ጩፋ ነው ወይስ እዩ ጭሮን አላለችውም? ኧረ እንጂ ምላሷ ላይ ምን አስገጠማ እንደመጣች እንዴ! ኧረ የተወሰነ ሰዓትም ቢሆን አዝናናችሁኝ። አይ ግን የእሷ እምነት ጋይስ ያው እምነቷን ደግሞ እኔ እንኳን ያው ብትቀመጥ ጥሩ ነው ብዬ ነበረ። እዚሁ እንዳለች የእሷ እምነት ደግሞ ምን እንደሆነ ያው ሰው ማወቅ ስላለበት በሚለው ያው በአስተምህሩ በእምነት እንራራቃለን። በጣም ማለት ያው በተገባ ማለት ነው። በጣም በተገባ ሩቅ ላይ ናቸው። በጣም ሩቅ ላይ ከአስተምህሩ አንጻር በጣም ሩቅ ላይ ናቸው። አሁን እዚህ መሳሳቃችን መጫወታችን አይታችሁ በአስተምህሩም አንድ እንዳንመስል ማለት ነው። ያው የትኛውም ሰው ሲያወራ የሚያስቅ ነገር ካወራችሁ ትስቃላችሁ፣ ትጫወታላችሁ። አስተምህሯችሁ ላይ ቢጫወት ግን አትስቁም፣ አትጫወቱም ኦፍኮርስ። እና በምንድን ነው የሚያምኑት? አሁን እሱ ያለችበት ኦንሊ ጂሰስ ይባላል። እንግዲህ ሐዋርያት ምናምን ቤተክርስቲያን ምናምን እንደዚህ እያሉ ራሳቸውን ይጠራሉ። ያም ሆነ ግን በስላሴ አያምኑም። ጌታ ኢየሱስ ፍጹም ሰውነቱን ይክዳሉ። ፍጹም ሰውነቱን ይክዳሉ ብቻ አይደለም፣ ከአብ የተለየ ልዩ የሆነ አካሉንም ይክዳሉ። እንዳጠቃላይ ልዩ አካልም የለውም ብለው ይክዳሉ። ስጋ እውነተኛ የሰውን ስጋ ይዟል ብለው አያምኑም። ከእመቤታችን ስጋን አልነሳም ይላሉ። ጥንት ላይ አባቶቻችን ያወገዙት ምንፍቅና ነበር፣ የነ ቫለንቲኑስ ምንፍቅና። እነ ቫለንቲኑስ ምን ይሉ ነበረ? ቃል ስጋ ሲሆን ስጋን ከእመቤታችን በመንሳት ሳይሆን እዛው ነው በቃ ቃል ራሱ ስጋ ሆኖ በእመቤታችን በኩል ዝም ብሎ እንደዚህ ማለፍ፣ ልክ ይሄ ውሃ በቱቦ ውስጥ እንደሚያልፈው አሁን እነ ቫለንቲኑስ የሚሉት ነው የምላችሁ። ውሃ በቱቦ ውስጥ ሲያልፍ እንዴት ነው? ውሃው ይመጣል፣ በቱቦ ውስጥ ያልፋል፣ በቃ አለቀ። ከቱቦ ምንም የሚወስደው ነገር የለም ውሃው። ቃልም ስጋ ሲሆን በእመቤታችን በኩል በቃ እንደው ዝም ብሎ በማህፀኗ ተቀምጦ ከዛን እንደዚህ ወጣ አለፈ ምናምን እንጂ ከእመቤታችን ስጋን አልነሳም። ከዛ በኋላ ጥምቀት ላይም ስትሄዱ ጥምቀት አዎ ያድናል ይላሉ። ግን ጥምቀት በአብ በወልድ እና በመንፈስ ቅዱስ ስም የሚከናወን አይደለም የሚሉ ሰዎች ናቸው። ሰዛ ጥምቀት ላይም ስህተት አለባቸው። ቅዱስ ቁርባንም የጌታ ስጋና ደም ነው ይላሉ። ግን ስቲል የጌታ ስጋና ደም ነው ሲሉ የጌታ ስጋ ላይ አስቀድመው ስለሳቱ እሱ ላይም ችግር ይኖራል። ሌላ ምንድነው? ያው እንደ ማንኛውም ፕሮቴስታንት በቅዱሳን ህብረት አያምኑም። አንድ እኮ ትክክል ትምህርት የላቸውም እኮ አንድ እንዴት በ66ቱ መጽሐፍ ቅዱስ ያምናሉ። ይህ ስህተት ነው። ከዘረዘርከው የሰጧቸውን አያምኑም እንጂ እሺ። እና ይህ በቅዱሳን ህብረት ምናምን አያምኑም። ቅዱሳን ምልጃ ምናምን ሌላ ምን አለ? ኦልሞስት ያው አይ በጣም ትንሽ ራቅ አሉ። እነሱም በእርግጥ ለማቅረብ ማመች አልሆነም። ትንሽ አሁን ከነሱ ጋር አሁን ዝም ብሎ እንደዚሁ ለመጫወት ካልሆነ በስተቀር በትምህርት ደረጃ በጣም ሩቅ ናቸው። ያ በቂ ነው። አይ ከእንትና ጋር ግን የምር ውይይት ብታረጉ አሪፍ ነው። ከበረከት ጋር እንጠብቃለን። ሄቨንም ታደርሰዋለች ብለን እንጠብቃለን። ይቻላል። ሶላ ስክሪፕቹር ያምናሉ። ያው እንደ ብዙዎቹ ጴንጤዎች ያምናሉ። እንደ ብዙዎቹ ጴንጤዎች ያምናሉ። አረ ሶሎ ነው የሚያምኑት። አኪ አብዛኛው ጴንጤ እንደሚያምነው ነው የሚያምኑት። ሶላ እንኳን አያምኑም። ሶላ የሚባለው እኮ ዝም ብሎ የቃላት ጨዋታ እኮ ነው። የቃላት ጭዌ እኮ ነው እንጂ ምንም ወፍ እኮ። አረ ዶሎ ከቃላት ጭዌ ያልፋል ነገሩ እንዴ! አረ ተይ ፓፓ፣ በእውነት ምንድነው ልዩነቱ እንዴ? አሁን እነሱ ለመጽሐፍ ቅዱስ ብቻ ሲሉ ክሌም የሚያደርጉት ጀነራሊ መጽሐፍ ቅዱስን እንዲሁ ራሱ ቃሉን መቀበል ብቻ ነው እንጂ
ሌላ ኦቶሪቲ ምንም አይነት ኦቶሪቲን እኮ አይቀበሉም። አንደኛ እሺ ሶላ ስክሪፕቹራ ሲሆንስ ምን አይነት ኦቶሪቲ ሌላ ይቀበላል? ያራ ይቀበላሉ። የኤስ ምን ነው የሚቀበሉት? ተክሌ የተክሌ ነው ቄስ ተክሌ ማለት ኦቶሪቲ አላቸው በርግጥ። ስለዚህ አይቀበሉም አንድ ላይ የጋሽ ተክሌ ኦቶሪቲ አለሽ። ሰውን በሐሰት አንወነጅልም ነው ይበሳጫሉ። ቆይ እስቲ ሶላው ላይ እስቲ ለየት የሚለው ምን ይቀበላሉ? ሶላ ሲሆንስ ቆይ ግን ልደትሽ እንዴት አድርጌ ሚትል አድርገው አረ ስለፈጠረ እናውራበት እባክህን እንዴ። እሺ በሌላ ሳይድ አይ ሶላ ስክሪፕቸራ ኢንፋክት የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብሎ ቢያምንም አዘ ሴም ታይም ደግሞ ሌሎችን ኦቶሪቲዎች የቤተክርስቲያንን አባት ካውንስሎችን ወይም ደግሞ ጉባኤያትንም ከዛ ደግሞ የቤተክርስቲያንን ራሱን ኦቶሪቲ ይቀበላል። ግን ካውንስሎችን ሲቀበሉ እንዴት ነው የሚቀበሉት? ካውንስሎችንም ሲቀበሉ ያው ላይክ መጽሐፍ ቅዱስ ብቻ የሚለውን ኮንሰፕት የመጨረሻ ኦቶሪቲ እና ባለስልጣንና መደምደሚያ እንደሆነ ቢያምንም ሶላ ስክሪፕቸራ ግን በካውንስሎች የተወሰኑ ነገሮች ሁሉ ፋለብሊ ይሄ ኮንሰፕቱ ፋለብል አይደለም ወይም ደግሞ የሚተላለፈው በካውንስሎች የተላለፉት ድንጋጌዎች በሙሉ ፋለብል አይደሉም። ግን ደግሞ የተላለፈበት መንገድ ወይም ደግሞ የሚተላለፍበት መንገድ ቶታሊ ግን ከመጽሐፍ ቅዱስ እኩል ኢንፋለብል ነው ደግሞ ብሎ አያምኑ እኮ። ሳይ አሁን የካውንስሉን ሲቀበሉ በመጽሐፍ ቅዱስ እየመዘኑ ነው ወይስ? በመጽሐፍ ቅዱስም በቤተክርስቲያን አባቶች አስተምህሮም እኮ ይመዘናል። አይ እነሱ አሁን እስቲ ካውንስልን በቤተክርስቲያን አባቶች መዝኖ መቀበል እንደዛ ይላሉ። ኦፍ ኮርስ አሁን ኮንፌሽናል ፕሮቴስታንቶች በኮንፌሽኖቻቸው እንደዛ ይላሉ። አዎ ለምን ያምናሉ? አሁን ለምሳሌ እኔ በኮንፌሽኖቻቸው እንደዛ ሲሉ አይቻላቅም። እኔ ያየሁት ምንድነው አባቶችም በሆኑ ካውንስልም ሊሳት ይችላል፣ ስለዛ በመጽሐፍ ቅዱስ እንመዝነዋለን ሲሉ ነው የምሰማው እኮ። በመጽሐፍ ቅዱስ ግን የሚመዘነው ምንድን ነው? ምኑ ነው? መጽሐፍ ቅዱስ ራሱ እኮ ላይክ በራሱ መንገድ ተተርጉሞ አይደለም የሚመዘነው። ራሳቸው ናቸው የሚያነቡት መጽሐፍ ቅዱስ ራሱ ለመተርጎም ኦቶሪቲ ያለው የሚለውም ራሱ እኮ አባቶችን የሚቀበሉበት ሪዝን እሱ አይደል እንዴ? አይ መጽሐፍ ቅዱሱንማ በቃ ሲጀመር ግልጽ ነው። የድህነት ጉዳይ ላይ ግልጽ ስለሆነ በራሱ ብናነበውም ይገባናል። እንኳን የተማረው ያልተማረው የሚገባዋል አሉ አለ። እሱማ አይ አይደለም። ለህይወትና ለድህነት ጉዳይ ኦፍ ኮርስ ከህይወትና ከድህነት ጉዳይ በኋላ ያለው እሱ ትርፍ ነገር እኮ ነው። አሁን የህይወትና የድህነት ጉዳይ ላይ አንደርስታንድ ማድረግ ይችላል ነው እንጂ እኮ ማለት ነው። አንድ ሰው መጽሐፍ ቅዱስን አንብቦ ፕሌንሊ የተጻፈውን መጽሐፍ ቅዱስ አንብቦ መረዳት ይችላል፣ አንደርስታንድ ማድረግ ይችላል የሚል እምነት ነው እንጂ እኮ በራሱ ቶታሊ ሁሉንም ነገር መፍታት ይችላል የሚል አመለካከት አይደለም። ሁሉንም አይደለም። አይ የድህነት ጉዳይ ላይ ግን የመጽሐፍ ቅዱስ ክላሪቲ ጉዳይ ጋር ተያይዞ በኮንፌሽኖቻቸውም እንዳስቀመጡት ኮንፌሽናል ፕሮቴስታንቶች ማለት ነው መጽሐፍ ቅዱስ ግልጽ ነው። በተለይ ለድህነት የሆኑ ጉዳዮች ላይ ምናምን በቃ ወይም ደግሞ ሰው ሊያውቃቸው ሊረዳቸው የሚገቡ ጉዳዮች ላይ እግዚአብሔር ሰዎች እንዲያውቃቸው ፈለጉ በቃ የሰጣቸው ጉዳዮች ላይ እንደ የግድ መታወቅ ያለባቸው ጉዳዮች ላይ ማለት ነው እነሱ ላይ ግልጽ ናቸው። መጽሐፍ ቅዱስ አንዱ ቦታ ላይ የሚከብድ ነገር ቢኖር ራሱ እንዴት ይፈታ የሚለውን እዛው ጋር ሲያብራሩ በሌላ የመጽሐፍ ቅዱስ ጥቅስ ይላሉ። ጥቅስን በጥቅስ መፍታት የሚል ኦፕሽንን ያስቀምጣሉ። እውነቱን ለመናገር እስካየሁትን ያዩቸው ኮንፌሽኖች ላይ በኮንፌሽን ደረጃ ነው እያልኩ ያለሁት መጽሐፍ ቅዱስ ሲከብደን በአባቶች እንፈታለን የሚል አይቻላቅም። እኔ አጋጥሞኝ አያውቅም ጭራሽ። ማለት በካውንስልም በአባቶችም መጽሐፍ ቅዱስን እንፈታለን ሲከብደን የሚል እኔ አንድም ቦታ አይቻላቅም። ግን እዛው መጽሐፍ ቅዱስም በሌላ መጽሐፍ ቅዱስ እንፈታለን የሚል አለ። መጽሐፍ ቅዱስ ግልጽ ነው፣ ሁላችንም መረዳት እንችላለን፣ የተማረውም ያልተማረውም መረዳት ይችላል የሚል አለ። ግን አሁን እሱን ሳይሆን ካውንስሎቹን ስንቀበል አባቶችን ስንቀበል በመጽሐፍ ቅዱስ እየመዘንን ነው ይላሉ። ለምሳሌ አባቶችን የምትቀበለው በመጽሐፍ ቅዱስ መዘነው ነው። የሶላ ስክሪፕቹራ አባቶችን የሚቀበሉት በመጽሐፍ ቅዱስ መዘነው ነው።
በመጽሐፍ ቅዱስም እኔ አሁን ይኸውልህ እንትን ማለለውን ነገር እንዳላወራ ላይክ እርግጠኛ ያልሆንኩትን ነገር እንዳላወራ በሱ ጉዳይ ላይ አስተያየት አልስጥ። ግን መጽሐፍ ቅዱስ የመጨረሻ የበላይ አውቶሪቲ ነው ሲባል ግን በድነትና በህይወት ጉዳይ ላይ በሙሉ ክሊርሊ የተጻፉ ነገሮች አሉ በመጽሐፍ ቅዱስ ውስጥ። እነዛን እናምናለን። የምናምነው ደግሞ ማንም ሰው አንብቦ ሊረዳ በሚችልበት መንገድ ስለተጻፈ ነው። አሁን ያኛው እንዳለ ሆኖ ግን ለምሳሌ ካውንስሎች ከሌሎችም የቤተክርስቲያን ጽሁፎች ቢኖሩ መጽሐፍ ቅዱስ ላይ ካለው ወይ ደግሞ መጽሐፍ ቅዱስ ላይ ካለው አስተምሮ ጋር በማነጻጸር ትክክለኛ መሆናቸውን በማረጋገጥ ወይም በመመዘን እንቀበላለን ነው። በምን መዝናችሁ? በመጽሐፍ ቅዱስ አባቶችን የትኛውንም የአባቶችንም አስተምሮ ሆነ የቤተክርስቲያን ጽሁፍ በመጽሐፍ ቅዱስ ስትመዝናቸው መጽሐፍ ቅዱስን አንተ አንብበው እንዴት ተረጎምከው? ማለት አባቶችን እየመዘንክ ስለሆነ አባቶችን ለመመዘን መጽሐፍ ቅዱስን ማን ተረጎመልን? አባቶችን አይደለም እኮ የምንመዝነው ራሱ እና አባቶችን ሳይሆን የምንመዝነው ለምሳሌ ከአባቶች የሆነ አስተምሮ ከአንድ አባት የሆነ ችግር የለም እኮ የአባቶችን አስተምህሮ ማለት ነው። የአንድ አባትን አስተምህሮ እናንሳና ከአንድ አባት አስተምህሮ ተነስተን ያንን አባት አስተምህሮ የአንዱን አባት አስተምህሮ ትክክልነቱና አለመሆኑን ስናረጋግጥ ራሱ በሌሎች አባቶች ኮንሲስተንስ ሆነ አስተምህሮ ለምሳሌ ጥሩ ነው። ይሄ አኬር ጥሩ ነው ቢሆን ኖሮ ማለት ነው። ቢሆን ኖሮ አክቹዋሊ ለምሳሌ የቅዱስ ዮሐንስ አፈወርቅን ትምህርት ለምሳሌ እንመዝነው አላችሁና ስትመዝኑት በመጽሐፍ ቅዱስና በአባቶች ነው። ከዛን በቅዱስ አትናቴዎስ መዘናችሁት እንበል። ግን በቅዱስ አትናቴዎስ ስለመመዘን የቅዱስ አትናቴዎስ አስተምህሮ ራሱ ትክክል መሆን ስላለበት የቅዱስ አትናቴዎስ ትምህርትም ትክክል እንደሆነ በምን መዘናችሁት? እኔ ፐርሰናሊ አሁን ይህንን ቀጥታ የሶላ ስክሪፕቸራን አንደርስታንዲንግ ካለኝ አንደርስታንዲንግ ላወራህ የምችለው መጽሐፍ ቅዱስን ቀጥታ በራሳችን መንገድ ኮምፕሬንድ እናደርጋለን የሚል አመለካከት የለም። ግን አባቶች ኮንሲስተንትሊ አንዱን ክፍል ለምሳሌ ወስደን በምን መልኩ ተረጎሙት ብለን እንመዝናለን። አባቶች ጋር እንሄዳለን። አባቶች ጋር የምንሄድበት ምክንያት ደግሞ ምንድነው? መጽሐፍ ቅዱስ ራሱ በራሳችን መንገድ የሚፈታ ነገር አይደለም ብለን ስለምናምን ያንን ነው ማምነው። ከዛ ግን ደግሞ ኮንሲስተንሲ ማተር ያደርጋል። ኮንሲስተንሲ ለምሳሌ የተለያዩ አባቶች ኮንሰንሰስ ፓትረምን እንግዲህ እኔ እስከማውቀው የሚቀበሉ አብያተ ክርስቲያናት አሉ አይደል? ኮንሰንሰስ ፓትረምን የሚቀበሉ አብያተ ክርስቲያናት አሉ። ከዛም ደግሞ ሲያልፍ ያንን ስንመዝን ራሱ በራሳችን አእምሮ ብቻ እንዲኮምፕሬንድ አድርገን በራሳችን መንገድ እንመዝናለን ተብሎ ይታመናል ብዬ አላስብም እኔ እስከማውቀው። እንግዲህ አሪፍ፣ በጣም አሪፍ። ደስ ይላል። በእርግጥ ይሄኛው ሀሳብ አሁን ያነሳው ሀሳብ ምናምን ጥሩ ነው። ጸዴ ነው። እሺ በቃ እነ ልደት ምናምን ያው ሰላም በላቸው። ሲሱ እንግዲህ በጣም አስር ልደት ደስ ትል ነበር። አረ ልደት ሻ ትላንት አከና ሰላም ካላልኩት ወይ የልደት ሻ አለ አከታችም ልደት የትናንቱ እኮ ሲሱ አደካከሚ በእናትሽ ዛሬ ቀኑ ነው። አረ ወንድሜ እስካሁን እየጾምኩ ነው፣ አልበላሁም እራሱ። እንዴ ማይፈጭ ቤት ይህ ከባድ። ኤርሚን አንድ ቀን እዛ አስገብተን ፊንት እናሰራታለን። ይዘን እንሄዳለን።